ነው ብለን ምናምን እ ኢሴንሻል ዶክትሪን ነው ብለን ነው ምናምነው። ኦኬ ኢሴንሻል ዶክትሪን አይደለም ብሎ የሚያምን ሰው ማለት ከድነቱ ሊጎል ይችላል ወይስ አይችልም? በትክክል እንትን ካላደረገው፣ በትክክል ካላመነበት፣ በትክክል አድሚኒስተር ካላደረገው እንዴት ይጎላል? በቸልተኝነት ማለት ነው። እኮ አንድ ሰው ጥምቀት ከድነት ጋር አይገናኝም ቢል ኦልሬዲ ድነቱን ያጣል ማለት ነው። ጥምቀት ከድህነት ጋር አይገናኝም ካለ ሲጀመር የክርስትናውን ትምህርት አልያዘው። ድህነት አልገባውም ሲጀመር። ማጣት አይደለም ድህነት አልገባውም ሲጀመር እኮ አልዳንም ማለት ነው። ስለዚህ እምነት ብቻ የሚል ብሎ አምኖ ቢመጣም ያው ይሄንን ካላመነ አይድንም ማለት ነው። እምነት ብቻ ብሎ ቢመጣ ማለት ነው ማለት ነው። እስቲ እምነት ብቻ እንዲፋይን አድርገው። ምን አይነት እምነት ብቻ? ማለት ሰው በእምነት ብቻ ይድናል አይደለ? በእናንተ አስተምሮ እኮ እምነት ብቻ እንዲፋይን አድርገው። አዎ በእምነት ብቻ ነው የሚድነው። ምንም በማያሻማ መልኩ በእምነት ብቻ ነው የሚድነው። ግን ዲፋይን አድርገው። ዲፋይኑ ችግር የለውም። በእምነት ብቻ ብሎ ከዳነ በኋላ ይሄንን ትምህርት ካልተቀበለ ወይ ካላመነ ኦልሬዲ ድነቱን ያጣል ነው የሚባለው ወይስ መጀመሪያ ማልዳነ? እምነት ብቻ እንዲፋይን አድርገው። እኔ እምነት ብቻ አይደለም ጥያቄ፣ ሳክራመንቶች ላይ ነው። እምነት ብቻ ብሎ ቢመጣ ስላልክ እምነት ብቻ ብሎ የመጣው እምነት ምንድነው? እምነት ብቻ እንዲፋይን አድርገው። እኔ ልጠይቅ ነው እኮ እየጠየቀኝ ነው ቃሌ። አዎ እምነት ብቻ ብሎ ሲመጣ አንድ ጊዜ ብላችሁ ብታምኑት እናንተ ናችሁ፣ እኔ አይደለሁም። እኔ ዲፋይን ማለት ወይ ረጋ በለረ እምነት ብቻን አንተ እምነት ብቻ ብሎ ቢመጣ ስትል አይምሮ ውስጥ ያለው ምንድነው ነው? አይምሮ ውስጥ ምንም ሳት ይዘው የመጣው እምነት ብቻ ስትል አንተ ብሎ ሲመጣ ስትል ዲፋይን አድርገው። እሱ ጥያቄ። እኔ ዲፋይኑን አንተ ዲፋይን አድርግልኝ፣ ችግር የለውም ቃሌ። ዲፋይን አንተ ጋር ኬዙ የመጣው እምነት ብቻ ብሎ የሚመጣው ሰውዬ ምን አይነት እምነት ብቻ ነው ብሎ የመጣው? ዲፋይን አድርግልኝ። ዲፋይን ማድረግ ከፈለክ አንተ እሱን ጥያቄ ዲፋይን አይደለም። እኔ አሁን አልችልም እንደዚህ አይነት ነገር። ብሮዬ ልታደርግ ነው እንደገባው አይደለም። አማን ጥያቄ ይሄን ጥያቄ ጠይቃል እኮ። ጥያቄው ኦልሬዲ የምታውቀው ነገር ነው ማለት ነው። እንደዚህ ቢሄድ፣ እንደዚህ ቢሆን፣ እንደዚህ ቢወርድ፣ እንደዚህ ቢገባ ብለህ በስርዓት ኦርጋናይዝ አድርገዋል። ጥያቄውን ኦርጋናይዝ ስታደርግ ክሌሞቹ ምን እንደሚይዙ በውስጥ ታዋቂነት ታውቃለህ ማለት ነው አይደለ? ስለዚህ ለአንተ መጀመሪያ ዲፋይን ተደርጎ ዲፋይን የተደረገው ላይ ቆመ ድጋሚ ልጠይቀን ነው? ምን ሆነ ነው? ምን እያልከን ነው? እምነት ብቻ ብሎ እነዛን ባያደርግ ስትል እምነት ብቻ እያልክ ያለው ምንን ነው? ዲፋይን አድርገው አንተ ራሱ። እሱን እኮ ነው የተባልከው። ነችና እኔ እኮ እምነት ብቻ ብዬ አላምንም። እንዴት ነው ዲፋይን ማድረግ? ማን አንተን እመን አለ? እንደዚህ ያለ ሰው ቢመጣ ነው ያልኩህ አይደለ? አዎ እንደዛ ቢመጣ ስትል ሃይፖቴቲካሊ ክሬት ያደረግከው ያ እምነት ብቻ ምንድን ነው? እሱን ንገረን እኮ ነው። ልክ ባመነ ቅጽበት ይድናል አይደለ? በእናንተ ትምህርት ልክ ባመነ ቅጽበት ይድናል አይደለም? ተሳስቻለሁ? ከተሳሳትኩኝ ታርመኛለህ። የእናንተ ትምህርት ስለሆነ ማለት ነው፣ ስለማይመለከተኝ ባመነ ቅጽበት ይድናል። ከዛ በኋላ ይህንን ትምህርት ባይቀበል ድነቱን ያጣል ወይስ አያጣም ነው የኔ ጥያቄ። ሰውየው እምነት ብቻ ብሎ ሲመጣ ቤኪ ለመጨረሻ ጊዜ ጠይቀ፣ እምነት ብቻ ብሎ ሲመጣ እምነት ብቻ ብሎ ያመነው ነገር በአንተ አስተሳሰብ መሰረት ኬዙ ያንተ ስለሆነ ይዘህ የመጣው ኬዝ ያንተ ስለሆነ በአንተ አስተሳሰብ መሰረት እምነት ብቻ ብሎ የመጣው ሰውዬ እምነት ብቻን እንዴት ብሎ ዲፋይን አድርጎት መጣ? በአንተ አመለካከት መሰረት ጥያቄውን ጠየቀው። ባመነ ያው መለስኩልህ ቃሌ። ባመነ ቅጽበት ያ ሰው ባመነ ቅጽበት ይድናል። በዛ ሰዓት ከዳነ በኋላ እነዚህን ትምህርቶች ኢሴንሻል አሁን ሳክራመንትን ኢሴንሻል የሆኑ እንትኖችን ከዛ በኋላ ባይቀበል አይድንም ባመነ ቅጽበት ብዬ ለማብራራት። እሺ ምን ባመነ ቅጽበት? እምነት ነው ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ መሆኑን ማመን። ሌሎችም ነገሮች ሊኖሩ ይችላሉ። ግድ እምነት ብቻ ስንል እኛ ምስጢራትን አናገልም በመጀመሪያ ደረጃ ማለት ነው። እምነት ብቻ ስንል ምስጢራትን ካላገለልን ያን ባመነ ቅጽበት ስትል የሚያምነው ነገር በሙሉ እነዚህን ሁሉ ያካትታል። አንድ ሰው በክርስቶስ አመነ ሲባል በክርስቶስ ያመነው ክርስቶስ የተናገረውን ያንን ነገር ነው። ኦኬ። ስለዚህ ያመነው ነገር እነዛን ሁሉ ያጠቃልላል። ክርስቶስ በሱ የሚያምን የዘላለም ሕይወት እንዳለው ተናግሯል። አንድ
ሁለተኛ በሱ የሚያምን ደግሞ ቀጥሎ በቀጥታ የሚያደርገው ነገር በኢየሱስ ክርስቶስ ስም መጠመቅ እንደሆነ ደግሞ እዛው ነው የሚያምነው። ኦኬ። ስለዚህ እምነት ብቻ ስንልኛ የሆነ ሳክራመንትን አግልሎ ሌላ ነገር አግልሎ በቃ ኢየሱስ ያድናል ምናምን ብሎ አመነ ብቻ እያለን አይደለም። ኢየሱስ ክርስቶስ ማዳኑን የሚያምን ሰው ኢየሱስ ክርስቶስ እንደሚያድን የሚያምን ሰው በክርስቶስ የተገባውን ፕሮሚስ ጭምር ነው አብሮ የሚያምነው። ሳክራመንቶች ደግሞ በክርስቶስ የተገባውን ፕሮሚስ የምንቀበልባቸው ናቸው። እምነት ብቻ ስትል ሳክራመንትን ያገለለ አይደለም። ስለዚህ እኛ በዛ መንገድ እናምነዋለን። ስለዚህ ሲምቦል ብቻ ነው ብሎ የሚያምን አንድ ቤተክርስቲያን ቅድም ተመለሰልህ እኮ የደገምከው ነው ጥያቄ። ሙሉ ወንጌል ሲምቦል ብላ ታምናለች አይደለ? ቃል ቅድም መለስኩልህ አይደል ጥያቄህን። እሱን ሲምቦል ብቻ ነው ተብሎ አይታመንም በፕሮቴስታንቲዝም ውስጥ ብያለሁ። ሙሉ ወንጌል አማኞች እዚህ ካሉ ይመልሱልሃል። በፕሮቴስታንቲዝም ውስጥ ግን ሜንላይን ፕሮቴስታንቲዝም ውስጥ ግን እምነት ብቻ ሳክራመንትን ያገለል አይደለም። ሙሉ ወንጌሎች እምነት ብቻ ሳክራመንትን ያገላል ብለው የሚያምኑ ከሆነ እነሱ ሲመጡ ትጠይቃቸዋለህ። እንደዛ ስለማላቅ እንደዛ ሲሉ እንደሚሉ ስለማላቅ ኮንፌሽናቸው እንደዛ ይላል። ኮንፌሽናቸው እንደዛ ይላል። እምነት ብቻ ሳክራመንትን ያገላል እምነት ብቻ ሳክራመንትን ያገላል። ሲምቦል ነው ኮንፌሽናቸው። እምነት ብቻ ሳክራመንትን ያገለለ ነው ይላል ወይ ነው ጥያቄ? አይደለም። ኮንፌሽናቸው ጥምቀት ሲምቦል እንደሆነ እንትን ይላል። እዚህ ቤትም ስትወያዩ ድጋሚ ልጠይቅ፣ እምነት ብቻ ሳክራመንትን ያገለለ ነው ይላል? እሱን ይበል አይበል አላውቅም። እኔ እዚህ ቤት በቃ ካላወቅ ትንሽ ቆይተህ አውቀህ ብትመጣ ጥሩ ነው። ረጋ በል እሺ። ካላወቅ ትንሽ ቆይተህ አውቀህ ብትመጣ ጥሩ ነው። ስለዚህ ሙሉ ወንጌል አልዳነችም አልክ። ሙሉ ወንጌል ምን ታምናለች ሲባል እሱን አላውቅም አልክ። ብሮዬ ምን ላይ ነው ያለው? ኮንፌሽኑ አለኝ፣ ሪካርዶ አለኝ። እዚህ ቤት የተወያዩት ሪካርዱን ተውና ኮንፌሽኑን ኦፊሻል ኮንፌሽኑን አምጣ። ሲምቦል በሚባልበት አስፔክት ስንሄድ ከፍት ያነበው በቃሌ ፊት እኮ አንተ ማውጣና አንብብልን። እዚህ አንደኛ አላውቅም ትልና መልሰህ እንደዚህ ማለት ነው ትላለህ። እኔ ያለው እንደዚህ አይነት የተወዘጋገበ ነገር ማውራት እንዴት እንደሚቻል አላውቅም። ስማ አንዴ ቆይ፣ እኔ አላውቅም አላልክም? አላውቅም ያልኩት አላውቅም ያልኩት እምነት ብቻ የሚለው ትምህርት ሳክራመንትን ያገለነ ነው ትላለች አትልም ነው። እኔ ደግሞ ስለዚህ እሱን ሳታውቅ እንደዛ ከሆነ አልዳነችም ማለት ነው የሚል ኮንክሉዥን ላይ ለምንደረስ ልጨርስ ነው። እኔ ጠየቅኩት፣ እሷ በኮንፌሽኗ ላይ ጥምቀት ሲምቦል እንደሆነ ገልጻለች። ስለዚህ ኦልሬዲ በእናንተ አስተምሮ የተጠየቅከውን ጥያቄ አይደለም እየመለስክ ያለው ቤኪ። እምነት ብቻ ሳክራመንትን ያገላል ትላለች። እናንተ ናችሁ እኮ እየሸሻላችሁት። አንተ ራስህ ቆይ ይሄ ጥያቄ ይጠየቅኩት። አንተ ራስህ ጥምቀት ያድናል ብለህ ታምናለህ? በደንብ ነው እንዴ? በጣም ጥምቀት ያድናል እርግጠኛ ነህ እንዴ? በደንብ ግን አሁን ጥያቄ ልጠይቅ ነው የገባው። እሺ ቆይ ረጋ በል ቆይ። እሺ ጥምቀት ያለ ሜሮን ያድናል? ጥያቄ ልጠይቅ ነው ልጠይቅ እንጂ ልጠይቅ አይደለም። ተጠይቅ ብራዘር፣ አንተ ጥያቄ ብቻ ያለ ሜሮን ያድናል? ጥያቄን ጠይቃችሁ ብላችሁ ርዕሱን ቀይሩት ወይ? ረጋ በል እስቲ አንዴ። ጥምቀት ያለ ሜሮን ያድናል? ርዕሱን ቀይሩት። ቢኪ በረከት ረጋ በልና ጥያቄውን ስማ። ጥምቀት ያድናል? በቃ ይሄ በጣም በቃ በሙሉ ልብ መልሳለሁ ብለህ መለስ። ጥምቀት ያለ ሜሮን ያድናል? ረጋ አልኩልህ። እየጠየክና እየተጠየክ የመቀጠል ሞራሉ ከሌለ ብሮዬ ቀስ ብለህ ውረድ። እየጠየክ የመቀጠል ፍላጎቱ ከሌለ ቀስ ብለህ ነቅለህ ውረድ። ጠያቂ ብቻ ያደረገ የለም። ምክንያቱም አንተ እኮ አይደለም ጥያቄ ያላቸው ይገቡና ስንጠያየቅ ኦር ጥያቄውን ሲጠይቅ ክሌሞቹን እንመለከትና መልሰን እንጠይቃለን። ማለት አንተ እንደ ባለመብት የሆነ ቦታ ላይ ቁጭ ብለህ ጠያቂ ብቻ ነህ ማለት አይደለም። በጥያቄና መልስ መሀል የሚፈጠር ነገር ስላለ ኦኬ። ስለዚህ አንተ ርዕሱ አያገልም። እኛ አንተን መልሰን መጠየቃችንን አያገለውም። ባይዘው ርዕሱ ጥያቄ ኖሮ ገባህና የኔ ጥያቄ ይመለስልሃል። አሁን እኮ እንትኑን አምጣ ነው የተባልከው። መሸሽ ነው እኔ አሁን አንተ ለምሸሽ ስለሆነ በቃ ሌላ በጨረሻ ጊዜ እየሮጥክ ነው እየሸሸህ ነው ምናምን የሚባሉ ቃላትን ስሰማ
በብሎክ እንዴት እንደማበር እኔ አልነካሁትም። አሁን እኔ አይደለሁም የነካሁት፣ ግን በብሎክ እንዴት እንደማበር ነኝ። እየሮጥክ ነው እየሸሸ ወረደ። ነው ሰርተህ ነው ምናምን ሲባል ቦልኬ ነው ማስወጣው እንደዚህ አይነት ሰው። ኦኬ በቃ በስርዓቱ ባክ ኤንድ ፎርዝ እየተደራረገን መወራት ስላለበት ማለት ነው። ልጠይቅ ነው የገባው። አዎ ልጠይቅ ነው የገባው። ግን በመሃል አንተ ያነሳቸው ጥያቄዎች መልሰን አንተ እንድንጠይቅና ክላሪፊኬሽን እንድናገኝ የሚያስገድድ ከሆነ እየመለስክ ትሄዳለህ ነው ወይስ ጥያቄ አንድ ጥያቄ ሁለት እያልክ እንድትቀጥል ነው ቤቱ የተከፈተልህ? ከዛ ፈራ ወይ እየሸሸ ነው ይለኛል። እንደዛ አታርጉ። ኦኬ እንደዛ አታርጉ። በስርዓቱ ባክ ኤንድ ፎርዝ እናውራ። ስለዚህ ለመጠያየቅ ዝግጁ ከሆንክ ማስረጃውን አሁን ቀደም ያልከውን የወንጌሉን አምጣ። ኢቭን ሲምቦሊክ አስፔክቱን ልናወራ እንችላለን። ሲምቦል የሚል ነገር ኢቭን ኤርሊ ቸርች ፋዘሮችን ይዘን ማለት ነው። ሲምቦል ሲባል ግን ሜር ሲምቦል አይደለም እያልን ያለ ነው። ሲምቦሉ ሲግኒፋይ የሚያደርገው ሪያሊቲ አለ ነው። ሲምቦሉ ምንድነው? የሚታየው ፊዚካል ሪያሊቲው ነው። ሲግኒፋይ የሚያደርገው ምንድነው? በውስጡ የሚናገረው ፕሮሚስ የሚያደርገው እውነታ ነው። ሲምቦልነቱ አይቀርም እኮ ዞሮ ዞሮ አሁን ግን ሜር ሲምቦል ነው ብለን አናምንም። ኦኬ ሜር ሲምቦል ነው ብለን አናምንም። ሲምቦል የሚል ቃል ሁሌም ነው የምንጠቀመው። ሲምቦልነቱ ምንድነው? ዴዝ ኤንድ ሪዘረክሽኑ የምንናገርበት ነው። እንዴ ትንሣኤውን ትናገሩበታላችሁ ሲባል ቅዱስ ቁርባን እንደወሰድን ኢየሱስ ተነስቷል እያልን እያወራን ከተማ ለከተማ እንዞራለን እንዴ? ያንን የምናደርገው ነገር ትንሣኤውን እየተናገርን እንደሆነ ማሳያ ነው። ማሳያ የሚለው ቃል ሲምቦል ማለት ነው። ኦኬ ሲምቦል ማለት ነው። ግን ሲምቦልነቱ ሜር ሲምቦል ነው፣ አየር ላይ የተንጠለጠለ ነው፣ በውስጡ ሲግኒፋይ የሚያደርገው ነገር የለም የሚል ካለ እሱን ነው መወያየት ያለብን። ትመጣና እንደዚህ ትላላችሁ ትላለህ እንዴ? የኔን ለኔ ነው እንደምትነግረኝ? እንደ አይነት ትግል ነው የገጠመን ምዕመናን። ከዛ እሱን ስጠይቀው ጥምቀት ያድናል? አዎ ያድናል። ጥምቀት ያለ ሜሮን ያድናል? አይነጣጠሉም ይላል። ለማንኛውም እስቲ እንቀጥል። ፍጹም ቃሌ ብሮ እንዴት ነህ? ሰላም ነህ? ደህና ነህ? እሺ ደህና ነኝ። እና ልጠይቅ ሜቢ ከተቻለ ማለት ነው። ጠይቅ እስቲ። እሺ እንትን ላይክ በዲፖዚት ኦፍ ፌዝ ታምናለህ ወይም አላችሁ? ኢቫንጀሊካል ነገር እስቲ አይደንቲፋይ በደንብ ኳሊቴት አድርጎ ዲፖዚቲቭ ፌስ ስትል ማለት እንደሆነ። ዲፖዚት ማለት ከጌታ ለቤተክርስቲያን የተሰጠ በስክሪፕቸርም ያለ ስክሪፕቸርም የተሰጠ አስተምሮ አላችሁ ነገር? ከስክሪፕቸር የወጣ ምንም ያለ ስክሪፕቸር የተሰጠ አስተምሮ አለን ብለን አናምንም፣ በዲፖዚት ፌዝ ደረጃ ማለት ነው። ነገር ግን በስክሪፕቸር በደንብ በጽኑ ኮንፈርም የተደረገ ዲፖዚት ፌዝ አለ። ኦፍ ኮርስ እሺ ላይክ ሜቢ ማወቅ ይቻላል ለምሳሌ እና እሺ ሁለተኛ ደግሞ ይሄን ዲፖዚት ኦፍ ፌዝ መሳት ይቻላል ወይስ? ጥሩ። አንተ ዲፖዚት ኦፍ ፌዝ የምትለውን እኛ ፈርስት ራንክ ዶክትሪን ብለን እናስቀምጣቸዋለን። እነዚያ ደግሞ ትምህርተ እግዚአብሔር፣ ነገረ ክርስቶስ አይነት ትምህርቶች ናቸው፣ የሳክራመንት ትምህርቶች። እነዚህ ኢሴንሻል የሆኑ ዶክትሪኖቻችን ናቸው። አንተ ዲፖዚት ኦፍ ፌዝ የምትላቸው በመጽሐፍ ቅዱስ በጣም ጽኑ የሆነ መሰረት ያላቸው የትኛውም ፕሮቴስታንት አሰ ፕሮቴስታንት ሊቀበላቸው የሚገቡ ናቸው እነዚህ ትምህርቶች። ስለዚህ እነዚህ በምንም አይነት ሁኔታ የትኛውም ፕሮቴስታንት እንትን የማያደርጋቸው ናቸው። ዲፖዚት ኦፍ ፌዝ ብለህ አንተ የጠራኸውን እኛ ኢሴንሻል ዶክትሪን ብለን እንጠራዋለን። ስለዚህ እነዚህ አሁን የጠቀስኩልህ ኢሴንሻል ዶክትሪን መሀል ናቸው። እነዚህም መሳት ከፕሮቴስታንት እሺ ይሁንና፣ እሺ አሁን ይሄ ፌዝ ቤተክርስቲያን ውስጥ ይጠፋል ብላችሁ ታምናላችሁ? ቤተክርስቲያን ስታስተምር ልትሳሳት ትችላለች፣ ግን አይጠፋም። እንዴት? ለምሳሌ ከተሳሳተች ጠፋ ማለት አይቻልም? ከተሳሳተች ጠፋ ማለት አይቻልም። መሳሳት መጥፋት አይደለም። ለምሳሌ የገላትያ ቤተክርስቲያን የተሳሳተችበት ጉዳይ ነበረ። ነገር ግን ጳውሎስ በመንፈስ ቅዱስ ተመርቶ የጻፈው ያ መልእክት ያንን ትምህርት ሪስቶር የሚያደርግ ነው።
መጽሐፍ ቅዱስ የማይሳሳት ስታንዳርድ ኦፍ ትሩዝ ነው ስንል እሱን እያለ መጽሐፍ ቅዱስ እስካልጠፋ ድረስ መንፈስ ቅዱስ በቤተክርስቲያን ህይወት እስካለ ድረስ ቤተክርስቲያኒቷ አትጠፋም፣ ትምህርቱም ከቤተክርስቲያን አይጠፋም። ቤተክርስቲያን ስታስተምረው ልትሳሳት ብትችል እንኳን ያንን ትምህርት ግን በቃሉና በመንፈሱ ምክንያት አታጣውም፣ ሪስቶር ይደረጋል። ሲሆን የኖረው እሱ ስለሆነ ማለት ነው። ለምሳሌ ገላትያ ካነሳ እሺ ገላትያ ካነሳውን አንድ አካባቢ ያለች ቤተክርስቲያኖች ነው። ስለዚህ አንድ አካባቢ ያለችን ቤተክርስቲያን ላይክ ዲፖዚት ኦፍ ፌዟን መቼም አታጣውም ነው። ወይል አንድ አካባቢ ያለች ቤተክርስቲያን እሷ ብቻ ነች እንደዚህ ስህተት ውስጥ እንደወደቀች የተነገረ? በሁሉም አካባቢ በብዙ ቦታዎች ላይ ቤተክርስቲያን ተሳስታ ተመልክተናል አይደለ? ስለዚህ አንድ አካባቢ ያለ አትልም ማለት ነው። ቤተክርስቲያን ባይ ኔቸር ልትሳሳት እንደምትችል መጽሐፍ ቅዱስ እንደዚህ በግልጽ ያሳየናል። ምንም አንድ አካባቢ ምናምን በሚል ደረጃ አይደለም የሚያስቀምጠው። በቃ ቤተክርስቲያን ልትሳሳት እንደምትችል በዛ ምክንያት እናምናለን። መጽሐፍ ቅዱሳዊ መሰረት ያለው ጉዳይ ነው። ቤተክርስቲያን ልትሳሳት አትችልም ብለህ ታምናለህ? እሱ እሺ አንዴ መልሳለሁ እሱንና ባይ ኔቸር ልትሳሳት ትችላለች። እሺ ተቀበልኩ። ግን አሁን ለምሳሌ የሆነ ትምህርት ላይ ከሳተች ለምሳሌ እዛ ትምህርት ላይ ጠፋች ቤተክርስቲያን ለምሳሌ የሚያጠፋት ነው። ለምሳሌ ትምህርት እግዚአብሔርን አንሳና ያውን ዲፖዚት ፌዝ ነው ብለን አሰብንና ላይክ እዚህ ትምህርት ላይ ተሳሳተች እንበል ቃሌ የጠራት ቤተክርስቲያን ባህሪዋ ነውና ይሰማል ጋይስ ከና ኔትወርክ ይሽታል ይሰማል። ቀጥል ይሰማል። ይቅርታ እሺ ለምሳሌ ትምህርት እግዚአብሔር ላይ ኢሴንሻል ትምህርት ነው ስላል ለምሳሌ አሁን የጠራት ቤተክርስቲያን ተሳሳተች እንበል ከተሳሳተች በዛ ሞመንት ትምህርት እግዚአብሔር ስለሆነ የድነት ትምህርት ስለሆነ ቤተክርስቲያኒቷ እንዴት አለሽ ማለት ያስደፍራል። ቅድም እንደነገርኩ የገላትያ ቤተክርስቲያንም እንደዚሁም ደግሞ ኢየሱስ ክርስቶስ በራእይ መጽሐፍ ላይ መልእክት የላከላቸው ቤተክርስቲያናት ተሳስተው ኢሴንሻል በሆኑ ነገሮች ላይ ተሳስተው እንኳን ቤተክርስቲያንነታቸው አልጠፋም፣ ጌታ አረማቸው እንጂ ማለት ነው። ቃሉ ላይ በዚህ ደረጃ ጥልቅ መሰረት ያለው ነገር ነው እየነገርን ያለ ነው ማለት ነው። I don't get it ግን እሺ ይመችክ። እሺ ካላገኘው እንደገና ልድገምልህ። ቤተክርስቲያን ልትሳሳት ትችላለች። ኦኬ ቤተክርስቲያን ልትሳሳት ብትችልም ግን ያቺን ቤተክርስቲያን ከቤተክርስቲያንነት ተራ ሲያወጣት መጽሐፍ ቅዱስ አንመለከትም። የተሳሳተችውን ቤተክርስቲያን በእግዚአብሔር ቃል እውነት ሲመልሳት ነው የምንመለከተው። ይሄ ምንም የማይገባ ነገር አይደለም፣ ግልጽ ነው። ፍጹም አንተ ቤተክርስቲያን አትሳሳትም ብለህ ታምናለህ? እሺ እኔ ቤተክርስቲያን አትሳሳትም ብለህ ታምናለህ? ኦፍ ኮርስ አስነ ኦርቶዶክስ። እሺ ማስረጃ ምንድን ነው? ጌታ የሰጣት ፕሮሚስ ማለት ነው። ግን ወደ ጥያቄ መለስ ደስ ይላል። አትሳሳችም ብሏታል። ጌታ የገሃነም ደጆች አይችሏትም ብሏል አይደል? እሺ ጌታ የገሃነም ደጆች አይችሏትም ብሏል። ልክ ነው። የገሃነም ደጆች አይችሏትም የሚለውን ቤተክርስቲያን ልትሳሳት እንደማትችል የሚያሳይ ነው ብሎ የተረጎመል ማለት ነው። ይሰማል ጋይስ? በደንብ ነው የሚሰማው። የገሃነም ደጆች አይችሏትም የሚለውን ቤተክርስቲያን ልትሳሳት አትችልም ማለት እንደሆነ የነገረህ ማለት ነው። It seems intentional, but let's keep waiting. ጨርሰናል ወይ? እንግዲህ የማዕዚን ምክር መስማት ይሻላል። አንተ አውርተሃል ከእሱ ጋር ልቀበለው። ዳኒ ቦይ እንዴት ነህ? እናንተ ቀጥሉ እስኪ።
እግዚአብሔር ይመስገን። እንዴት ዋላችሁ? ክብሩ ይስፋ መድኃኒዓለም የአባትና የልጁ እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም አለን ይመስገን። ጥያቄ አላችሁ የሚለው አንብቤ ነው የገባሁት። ሌላ የሰማሁት እሺ ነገር የለም። አይ ጥሩ ላይ ነው ያለው። ጥያቄ ጠይቁ የሚል ነው። ከየትኛው ቤተ እምነት ነው? ኦርቶዶክስ ነኝ። መልካም ጠይቅ። እ፣ አንድ ትንቢት ማለት ነው ትክክለኛ መሆኑ ማረጋገጫው ምንድን ነው? እሺ ይሄን እየጠየቅ ያለው አይ ቲንክ ዝም ብለን እንትኑን ቡሹን ለማጥራት ያክል ማለት ነው። አ፣ ትንቢትን አንተ እንዴት ነው የምትረዳው? እንደ ቤተክርስቲያን ውስጥ ትንቢት የሚባል ነገር አለ ወይ? የመጀመሪያው ጥያቄ ትንቢትን እንዴት ነው የምትረዳው? ሁለተኛ ቤተክርስቲያን ውስጥ የትንቢት አስተምሮ አለ ወይ ኦር ትንቢት አለ ወይ? ከዛ አርቲኩሌት አድርገህ መልሰህ ንገረኝ። ከዛ መልስልሃለሁ። እኔ ለምሳሌ የትንቢት ቤተክርስቲያን ውስጥ አለ ወይ? አዎ አለ። እኔ በተረዳሁት ማለት ነው አለ ቤተክርስቲያን ውስጥ። እ፣ እንዴት ትረዳዋለህ ለሚለው ትንቢት እኔ የምረዳው ለ- ከ የሆነ ነገር ከመከሰት ወይም ከመደረጉ ከመከናወኑ በፊት የሚደረጉ ወይም አስቀድሞ መናገር ወይም ይሆናል ተብሎ ሲነገር ያ ትንቢት ነው። አስቀድሞ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚወለድ አስቀድመው ነቢያት ተናግረዋል በተለያየ መንገድ። ያ ትንቢት ማረጋገጫው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ሲወለድ፣ ከዚህም ውጭ ሌላም በእስራኤል ሕዝብን በብሉይ ኪዳንም በብዛት በብሉይ ኪዳን ብዙ ነቢያት ያሉት ነገር ይደረጋል፣ ይሆናል፣ ይታያል። የዛ ትንቢት እርግጠኛ መሆኑ ልክ መሆኑ ሐሰተኛ መሆኑ አለመሆኑ ሲሆን ሲከናወን ይለያል። በዚህ ዘመን ያሉት ግን ከእንደዛ ጋር በፍጹም የሚገናኙ የሚመሳሰሉም አይደሉም። ይሄ እሺ ነው እኔ ያብራራ። በጣም ቅንነት የተሞላውን ትክክለኛ ምላሽ ነው ያገኘሁት። አሁንም ትንሽ እንትኗን እናጥራት። እቺ ቡሽ ነገር አለች እና እሷን ለማጥራት እንዲመቸን ማለት ነው እና መጽሐፍ ቅዱሳዊ ነገር ስለሆነ የተናገርከው። ሁለተኛው ከዚህ ጋር የኔን ጥያቄ አልመለስኩልህም። አይ ነው ምንድነው አንተ የጠየቀኝን የኔን አልመለስኩልህም አውቃለሁ። እችን አንድ ስቴፕ እንሂድና ከዛ እኔ ወደ ራሴ እመጣለሁ። መጽሐፍ ቅዱሳችን ላይ ነቢያት እንዳሉ ሲጀመር ስለ ነቢያት የነገረን መጽሐፍ ቅዱስ ነው አይደለ? እና መስፈርቱንም ትንቢት እውነት ሲባል እንዴት እንደሆነ ትንቢት ራሱ ምን እንደሆነ ማለት ትንቢትን ዲፋይን ስታደርግ ትንቢት ማለት ብለህ ቀጥሎ የምታወራውን ነገር የሚነግር መጽሐፍ ቅዱስ ስለሆነ ማለት ነው። ስለዚህ አሁን በዚህ ዘመን ያሉትን በተለይ ፕሮቴስታንት ውስጥ እንዳሉ የሚታሰቡ ነቢያት ክሌም የሚያደርጓቸው ነገሮች ላይ ነው አይደለ ጥያቄ? ሶ ይሄን ተቀብለሃል? እችን ለማወቅ ያክል ነው። ለምሳሌ ነቢያት ኤፌሶን ላይ ሐዋርያት፣ ነቢያት፣ አስተማሪዎች፣ መጋቢዎች፣ ወንጌል ሰባኪዎች ምናምን የሚል አለ አይደለ? በእናንተ ቤተክርስቲያን ውስጥ እንደዛ አሉ? ሐዋርያት አሉ፣ ነቢያት አሉ። ደን ሐዋርያት የሐዋርያነት አገልግሎት አላቸው፣ ነቢያት የነብይነት አገልግሎት አላቸው በሚል መልኩ በእናንተ ቤተክርስቲያን ውስጥ በነብይነት የሚያገለግሉ ሰዎች አሉ? በዚህ ሰዓት የሉ፣ በአዲስ ኪዳን የሉ። ታዲያ እኛ ቤት ያሉት ላይ ለምን ነው የምትከራከረው? ታዲያ ምን ያደርግልሃል? ምን ያደርግልሃል? እኛ ቤት ለምሳሌ ያሉት ላይ ለምን የሉም ብለህ የምታስብ ከሆነ ለዛ ነው ባይዘው ቡሽን እናጥራ ያልኩት እኮ ልክ በዚህ ነህ ሰዓት እኮ። የሉም ብለህ እኔ ለምሳሌ ማለት ነው ወንድሜ ፕሮቴስታንት አለ፣ እኔ ራሴ ማለት ነው አለ እንደዚህ ተደርጎ ይደረግልኛል ከሌ ጋር ሄጄ እንደዚህ ሆኗል እንደዚህ ይሆናል ይለኛል አይደል? ለምሳሌ ከሱ ጋር ልከራከር እችላለሁ በተለያየ መንገድ፣ ወይም በተለያየ እንደ ንግግርም ኖርማል ክርክር ላይሆን ይችላል፣ ኖርማል ንግግር ሊሆን ይችላል። እኔ መጽሐፍ ቅዱስ ላይ ማየው ትንቢት ተነግሮ የሚደረግ ነው ወይም ሆኖ የሚታይ ነው። ካልሆነ ደግሞ ያ የተናገረው አካል ከቤተ ክርስቲያን ጋር ተወግዞ ይለያል። የት አለ? አሁን እኮ አነጻጽረን እንድናየው የት አለ ተነግሮ የሚደረገው ያለው እናንተ ጋር? ተነግሮ እኔ እኮ ኦርቶዶክስ ነኝ፣ የብሉይ ኪዳን ትንቢቶች ሙሉ ስለምቀበል ማለት ነው።
አሁን ስለ ብሉይ ኪዳን አይደለማ እያወራን ያለ ነው። ምክንያቱም አዲስ ኪዳናችንም ላይ ነቢያት የሚል ነገር ይጠቀሳል አይደል? እንደ አጋቦስ ያሉ ነቢያት ቅድም ነቢያት የጠቀስኩልህ ለምሳሌ እሺ የአዲስ ኪዳንና የብሉይ ኪዳን ነቢያት ይለያያሉ እኔ ወይም ስልጣናቸው ትርጉሙ እግዚአብሔር ነቢይ በስልጣን የሚለው ደረጃ ነገር እኔ እኮ የኔን ምላሽ እስካሁን አልነገርኩም። ባይዞ የጠየቀኝን አልመለስኩልህም። ግን አንድ አይነት ፔጅ ላይ መሆናችንን ለማወቅ ነው የምጠይቅህ። ማለት አንደርስታንዲንጋችን እያወራን ያለነው ለምሳሌ አንተ ቶፒክ ለምን ትጠይቀኛለህ ለምን ትጠይቃለህ አልከኝ አይደል? የጠየኩበት ምክንያት ነው የነገርኩህ ማለት ነው። አይ በአንድ ፋሚሊ ሴም ፔጅ ላይ መሆናችንን ለማወቅ ነው እኮ ነው ብሮዬ። እና አንደርስታንዲንጋችን አንድ አይነት ነገር ከሆነ ማለት መጽሐፉን የምናይበት መንገድ አንድ አይነት ከሆነ መልሶ ነገሩን ቼክ ለማድረግ ስለሚመች ማለት ነው። ስለዚህ አሁን ቅድም እሺ እና አንደርስታንዲንግ ትክክል ነው የምታወራበት ወይን ወድጄዋለሁ። ስለዚህ ቀጥሎ ለማውራት የሚመቹ ነገሮች አሉ ነው እና ቀጥሎ ስቲል ነው እንዳልመለስኩልህ ያው ራሴ አፊርም እያደረኩ ስለሆነ የኔን እኔ ሳልናገር አላልፍም። እዚህ ጋር ግን አሁን መግባባት የሚኖርብን ነገር አንተ መጽሐፉ ላይ አሉ ብለህ የምታምናቸው አካላት ለምንድን ነው አንተ ቤት ውስጥ የሌሉት? አሁን የነሱ የነብይነት ጊዜያቸው አገልግሎታቸው አሁን ለምሳሌ ለእኔ ስጠይቀኝ የነብይነት ትንቢት ለምሳሌ ለአንድ ለክርስቲያን ትልቁ ትንቢት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ይወለዳል የሚለው ትልቁ ትንቢት ነው። እኔ በመጽሐፍ ቅዱስ ያ ትልቁ ትንቢት ተተንብዮ አልቆልኛል። አሁን ለምሳሌ እኔ ነቢይ አያስፈልገኝ የምልበት ምክንያት መጽሐፍ ቅዱስ ተጽፎልኛል፣ አዲስ ኪዳን ተሰጥቶኛል። በዛ በአዲስ ኪዳን መሰረት እለት ዕለት ከእግዚአብሔር ጋር በህብረት መኖር እንዳለብኝ ግልጽ ነው። አሁን ግን የሚተነበዩ ትንቢቶች ወደ ሆድ ለምጣለህ ስቲል ነው ወደ የኔውን እኮ ነው። አሁን ግን ያሉ ስትለኝ እኔን የጠየቀኝ ጥያቄ ነው አይደለ? ወዲያውኑ የሚመጣው እሱን መልስልሃለሁ። ግን ልምጣልህ ብሮዬ። እኔ አሁን እኮ በእምነት ምናምን የኔ እምነት እዚሁ ሚዲያ ላይ ያሉ ሰዎች ስለሚያውቁ የሆነ ሌላ ዓለም ውስጥ ያለ ሌላ ነገር እያወራሁ አይደለም ያለሁት። የሚታወቅ ነገር ነው የኔ አቋም። አንተ እኔን ስለማታውቅ ሊሆን ይችላል። ግን እዚህ ጋር እያወራ ያለሁት ለምንድን ነው እየተጠየቀ ያለው ጥያቄ ውስጡ ፍሎድ አለበት፣ አካሄዱ ላይ ትንሽ ችግር አለበት። እሷ ባለችበት እንደዚህ አይነት ጥያቄ መጠየቅ ይቻላል ወይ የሚለውን ካሳየው በኋላ እዛ ላይ ይቻላልም አይቻልምም ካልከኝ እኮ እኔ ራሴን መመለሴን እንቀጥላለሁ። ገብቶሃል አይደለ? ግን እንድንስማማ የፈለኩበት ምንድን ነው፣ ለምሳሌ ትልቁ ትንቢት ለአንድ ክርስቲያን እውነት ነው። አሜን ብያለሁ። በውስጥ ቅድም አንተ ስትል የኢየሱስ ክርስቶስ መምጣትና መሰቀል፣ መሞት፣ ቤዛ መሆኑ ገብቶሃል አይደለ? በቃ እሱ ተፈጽሟል ወይ? አዎ ተፈጽሟል። እሱ ተፈጽሞ ካለፈ በኋላ ሐዋርያት ስራ ላይ ለምሳሌ አጋቦስ ለጳውሎስ ትንቢት አምጥቷል አይደለ? አንተ ወደ ኢየሩሳሌም የምትወርድ ከሆነ ብሎ ቀበቶ ወገቡ ላይ አስሮ እንደዚህ አይሁድ ይዞ ለአሕዛብ አሳልፎ ይሰጡሃል ብሎ አወራ። እሱ እንዳወራው ተፈጸመ። ሌላ ቦታ ላይ ደግሞ በኢሲያ አይ ቲንክ በቢታንያ እና በኢሲያ አካባቢ ላይ ራብ ይነሳል ብሎ ተናገረ። የተናገረው ነገር ተፈጸመ። ከዛ በአንጾኪያ ባለች ቤተክርስቲያን ውስጥ ነቢያት ነበሩ ይላል። ኦኬ ይሄ ሁሉ የሆነው መች ነው ሲባል ያ ቅድም ያልከው ትልቁ ትንቢት ትልቁ ትንቢት የኢየሱስ ክርስቶስ በስጋ መምጣትና መሞት ለእኛ ድነት መሰቀሉ እንዳለ ሆኖ ማለት ነው። ይሄ ሁሉ ከተፈጸመ በኋላ ነው እነዚህ ነቢያት ያሉት። ከተፈጸመ በኋላ እነዚህ ተነስተው እንደዚህ የሚያወሩ ከሆነ ኢቭን ጳውሎስም እኮ በኋለኛው ዘመን ብዙዎች ከእምነት ራሳቸውን ያወጣሉ፣ የአጋንንት ትምህርት እየተከተሉ ገንዘብን በመውደድ በሆነ ነገር ከሃይማኖት ይወጣሉ፣ ራሳቸውን በብዙ ስቃይ ይወጋሉ ብሎ ትንቢት ተናግሯል። ኦኬ ስለዚህ ይናገሩ ነበረ። ምን ውስጥ ሲባል ቤተክርስቲያን ውስጥ ነው። ታዲያ ለምንድን ነው አጋቦስ ላይ የምናየውን አሁን እናንተ ላይ ማናየው? ከስቅለት በኋላና ስለ ክርስቶስ ከተነገረው ከትልቁ ትንቢት በኋላ ለምንድን ነው ያንን የማናየው? አሁን ለምንድን ነው እንደ አጋቦስ ያለ ሰው የሌለው እናንተ ጋር? አሁን እኔ ለምሳሌ መጀመሪያ ነው የጠየኩህ፣ አልመለስክም። ችግር የለውም። አልመለስኩም እንዴ? ቅድም እኔ እኮ 4 ነው 5 ብያለሁ። አልመለስኩም። እኔ እችኛዋን ለማጥራት ብቻ ነው። ከዛ እችኛዋን ካወራን በኋላ እኔ አንተ ጥያቄ እንዳለ ለምሳሌ አሁን አንተ እኔ ቅድም ብያለሁ። አሁን ይሄ ቅድም የነቢያት አሁን ቢኖሩ አሁን ቤተክርስቲያን ውስጥ ምን ሊያረጉ ይችላሉ? ቅድም አሉ ብለኛል። አዲስ ኪዳን ላይ ማለት ነው። ብሉይ ኪዳን ላይ ነው አቴንሽን አድርጌ እኔ አሁን በግሌ
በቃ ክርስቶስ እስኪወለድ ያለውን ከዛ በኋላ ያለው ግን አብዛኛው ቢተነብይ እንኳን አለ ብትለይ ነብዩ ቢተነብይ እንኳን አሁን ቤተክርስቲያን ውስጥ ወይም እኔ የምኖርበት ቤተክርስቲያን ውስጥ ቢተነብይ ሊተነብይ የሚችለው የሆነ አደጋ ይመጣል ከሆነ ነገር ተጠበቁ ነው ሊል የሚችለው ማለት ነው። ወይ የሆነ ነገር ለዛውም እውነተኛ ነቢያት ከተገኘ ማለት ነው። በዚህ ሰዓት እንደ ግል የምሰጥህ ነገር ቢኖር ማለት ነው። ግን አሁን ቅድም ያልከው ያንተው እንኳን አስፈላጊ ነው ብለን ብናምን እንኳን ማለት ነው አሁን ካለው ጋር ሰማይና ምድር ያህል የተለያየ አይደለም ወይ? ከመጽሐፍ ቅዱስ ጋር ይቀራረባል? እሱማ እኔ የምመልሰው ጥያቄ እኮ ነው። ሰማይና ምድር ተራርቋል አልተራራቀም? እሱ እኔ ቤት ውስጥ እየተደረገ ስላለው ነገር አንተ የጠየከኝ ነው። እኔ ምን ፕሩቭ ላደርግ ወይም መሰረት ልጥል እንደፈለኩት ታውቃለህ? አንተ የምትጠይቀውን ጥያቄ ለመጠየቅ ፕሮፐር ፖዚሽን ላይ አይደለህም ነው። ምክንያቱም እንደዚህ አይነት ጥያቄ ለመጠየቅ ኮምፔር የምታደርግበት ነገር ሊኖርህ ይገባል። ኦኬ እኔ እኮ አሁን አንተ እያነሳ ያለውን ጥያቄ አሁን እኔማ ኮምፔር ማድረግበት መንገድማ ነግሬሃለሁ እኮ አንተ። እኔ እኮ ነግሬሃለሁ ለምን አዲስ ኪዳን ላይ ያልሆነም ነው ያልከኝ አንተ። እኔማ ኮምፔር ማድረግበት መጽሐፍ ቅዱስ ውስጥ ካሉት ትንቢቶች አንጻር ነው። አሁን አንተ ለምን አዲስ ኪዳን አልሆነም፣ የአዲስ ኪዳኑ ለምን አልተቀበልክም ነው እያልከኝ ያለው። አዲስ ኪዳን ላይ ነበሩ ተብሎ በስም ደረጃ ከሐዋርያት ተነጥለው ከወንጌላውያን ተነጥለው ከመጋቢዎች ተነጥለው ስም ተሰጥቷቸው ያሉ ግሩፖች እናንተ ጋር ለምን ነቢያት ተብለው ተሹመው ምንድነው መቅደስ ላይ ምናምን ሲያገለግሉ ምናምን ለምንድነው የማናየው? ምክንያቱም በቆሮንቶስ ቤተክርስቲያን ለምሳሌ በቆሮንቶስ ቤተክርስቲያን ነቢያት ነበሩ አይደል? ለምሳሌ ጳውሎስ ምን ይላቸዋል አስተምሮን ሲደነግግ ይህንን የማያውቅ ቢኖር ነቢይ ነኝ የሚል ከእናንተ መካከል ካለ፣ ነቢይ የሆነ ከእናንተ መካከል ካለ፣ ወይም ነቢይ የሚል ካለ ሲባል ነቢይ የለም ሳይሆን እዛ ቆሮንቶስ ላይ ባለው አውድ ማለት ነው። ለምሳሌ አንዳንዶችን ነቢያት አንዳንዶችን ሐዋርያት፣ ወይም ሁሉም ነቢያት ናቸውን ሁሉም ሐዋርያት ናቸውን ሁሉም በተሰጣቸው እምነት ይናገራሉ የሚለውን አይነት ነገር ስለተናገረ በእናንተ መካከል ነቢይ ቢኖር እኔ የምናገረውን ቃል ይወቅ፣ የማያውቅ ከሆነ አይታወቅ፣ በእግዚአብሔርም አይታወቅ የሚል ነገር አስተምሮ ከመደንገግ አንጻር ሲናገር እናያለን። ስለዚህ ቆሮንቶስ ቤተክርስቲያን ውስጥ ነቢያት አሉ። ኢቨን ትንቢት ስትናገሩ ተራ በተራ ተናገሩ ተብለዋል አይደለ? እናንተ ጋር ቤተ መቅደስ ውስጥ ምንድነው መቅደስ ውስጥ ወይም አውደ ምሕረት ላይ ተራ በተራ የሚናገሩ ነቢያት አሉ የሉ? አዲስ ኪዳን ላይ ግን እያየን ነው እንደዛ ያለ ነው። ይሄንም እንደመከራከር ልንገርህ። እኔ አሁን ከአንተ ልክ ነው እኮ አሁን ለምሳሌ አሁን ጥያቄ ጠይቀሃል አይደል? አንተ አሁን ለምሳሌ አዲስ ኪዳን ላይ አሉ ነቢያት ብለኸኛል አይደል? እኔ አንድ ምእመን ለምሳሌ እኔ አሁን የለም ወይም የሌለውበት ምክንያት ኤግዛክት መልስ ያልሆነ መልስ ብሰጥህ አንተ ልክ ነህ ማለት አይደለም። መጀመሪያ እሱ ነው። ሁለተኛ ደግሞ ለምሳሌ የጥያቄ ጠየቀኝ አይደል? እኔ ነቢያት ወይም በደንብ በቃ እኔ ውስጥ የሚነኩኝ ነቢያት ያሉት ብሉይ ኪዳን ላይ ነው። ለእኔ መጽሐፍ ቅዱስ ሳነብ መጽሐፍ ቅዱስ ላይ ካየኋቸው ትንቢቶች በቃ ለህይወት ወሳኝና መሰረት ላይ ብሉይ ኪዳን ያሉ ነቢያቶች ናቸው ለእኔ በግሌ። ግን ቅድም የጠየቀኝ ጥያቄ ደግሞ መልስ የለውም ማለት አይደለም። እኔ ግን አሁን ብጠይቀን ወይም ስመልስ ደግሞ ላበላሽብህ እችላለሁ። ግን ኮምፔር አዲስ ኪዳን ላይ ያስፈልጋል አያስፈልግም ባይልም ቢያስፈልጋል እንኳን በአንተ ሀሳብ ብስማማ የእኔ ጥያቄ ደግሞ ከመጽሐፍ ቅዱስ የወጣ አይደለም። ምክንያቱም በቃ አሁን ተግባብተናል። በቃ ሩቅ መሄድ አይጠበቅብንም። እኔ በዚህ መልክ ብመልስልህ ባልመልስልህ፣ ባሳስት ባላሳስት ምናምን የሚሉ ነገሮች ስላሉ ባኬን ፎርዝ እዛ ነገር ላይ አንከርምም። ወደ ጥያቄ እንምጣና እናንተ ቤት ያሉ በዚህ ገብቶ በዛ ወጥቶ ለሚለው ወደ ምን ሪፈር እንደማድረግ ታውቃለህ? ምክንያቱም ኢቫንጀሊካል እንትኖች ውስጥ ተቀባይነት ያላቸው ይህንን ቴዎሎጂ የሚከተሉ የፔንቴኮስታል ቴዎሎጂ ማለት ነው የሚከተሉ በዛ መልክ የሚያምኑ ደን መጽሐፍ ቅዱስ ላይ ባሉ አሁን ለምሳሌ እኔ ቅድም ብያለሁ የኔ አቋም ስለሚታወቅ እዚህ መደጋገም ስለሌለብኝ ነው እንጂ አንተን አሁን የምጠይቀን ጥያቄ ፌር እንዳልሆነ የሚያስቡ ሰዎች አሉ እዚህ መካከል እና ፌር ያልሆኑ ጥያቄዎችም አሉ። እኔ አንተን እየጠየቅኩ ያለሁት ማለት ነው። the only thing እያደረኩ ያለሁት ምንድነው ሲባል አንተ በጠየቅበት መንገድ ብንሄድ አንተ የጠየቀው ጥያቄ የአንተን እምነት መልሶ እንትን ኮማ ውስጥ ይከታል የሚለውን ለማሳየት ብቻ ነው እንጂ እኔ እስከ ጥግ የማምናቸው ነገሮች አይደለም አንተን ሳፋጥጥ የነበረው። ስለዚህ ወደ ምላሹ ልምጣና ቡክ አካውንት አምጡ እንትን ላይ እንጸልይላቸዋለን የሚሉ መድኃኒት አስጥለው ሰው የሚገሉ
ትንቢት ተናግሮ አሁን ጥያቄ ትክክለኛ አለመሆኑ በምን ይረጋገጣል ነው አይደል? ኤግዛክትሊ። ስለዚህ ትክክል አለመሆኑ በምን ይረጋገጣል? ባይብል ላይ ባለው መንገድ ሊሄድልህ። አሁን ላይ ነቢያቶቹ እነዛ አሉ የሉም የኔ አቋም የሚታወቅ ነው። ባይዞ እኔም በውስጥ ጠይቀኝ መልስልሃለሁ። ኦኬ። እና አንተ ያልከውን ግን ቀጥታ ባይብል ላይ ምላሽ ስላለ ነው። በቃ ባይብሉ ላይ ባለው አዲስ ኪዳንና ብሉይ ኪዳን ላይ ባለው መስፈርት አድርገን ስናወራ ለምሳሌ ዘዳግም 18 እና ዘዳግም 13 ላይ ነቢያት ቢተነብዩ ኦኬ ነቢያት ቢተነብዩ የተናገሩት በእግዚአብሔር ስም ትንቢትን ቢናገሩ ደን የተናገሩት ቃል ባይሆን ወይም ወደ መሆን ባይመጣ ያ ነቢይ የተባለው ከራሱ አውጥቶ ተናግሯልና አትቀበለው አትፍራው የሚል ቃል አለ ዘዳግም 18 ላይ። ስለዚህ መስፈርት አንድ እውነትና ውሸት መሆኑን ለማወቅ በእግዚአብሔር ስም ክሌም አድርጎ የተናገረው ነገር ሆኗል ወይስ አልሆነም የሚለው ነው። ኦኬ ተፈጽሟል ወይስ አልተፈጸመም የሚለው ነው። ሁለተኛ ዘዳግም 13 ላይ ሄደህ ስትመለከት ደግሞ ያለው አለ ኢቨን ቢፈጸም እንኳን የሚል ነው። ዘዳግም 13 ላይ ያለው ቢፈጸም እንኳን ሰውየው በሚናገረውና በሚኖረው ነገር መካከል በተለይ ህዝቡን ከእግዚአብሔር ነጥሎ ሌላ ነገር ላይ አይኑን እንዲተክል ወደ ጣዖታት እንዲመለከት ከእግዚአብሔር ላይ ልቡን እንዲመልስ ሌሎች ነገሮች ላይ እንዲተክል የሚያረግ ከሆነ የተናገረው ነገር ቢፈጸም እንኳን አትስማው የሚል ቃል አለ ዘዳግም 13 ላይ ማለት ነው። የመጀመሪያው የተናገረው ባይሆን ነው። በእግዚአብሔር ስም የሰራዊት ጌታ እግዚአብሔር እንደዚህ ይላል ብሎ ተናግሮ የተናገረው ነገር ካልሆነ ሐሰተኛ ነብይ ነው ትላለህ። ኦኬ። ሁለተኛው ደግሞ የተናገረው ነገር ሆኖ እንኳን እግዚአብሔር የጠራውን የተቤዠውን ህዝቡን ከእግዚአብሔር ላይ ልቡን እንዲያነሳና ወደ ተለያየ ነገር አይኑን እንዲተክል የሚጋብዝ ነብይ ከሆነ የተናገረው አንዴ ሁለቴ ሶስቴ የተናገረው ነገር ቢሆን እንኳን እንዳሰማው ሌላ ጊዜ እንዳሰማው ይልና ኢቭን የሚጠቀመው ቃል እግዚአብሔር አምላክ በፍጹም ልብ በእርሱ እንደምትታመን ሊፈትን ይህንን አድርጓልና ያንን ነብይ አትስማ ነው የሚለው። እንደውም በፍጹም ልብ በእግዚአብሔር ታመን እሱን ብቻ ተከተል እሱን ብቻ አምልክ ነብዩ አትበል ይላል። አሁን ላይ አንፎርቹኔትሊ አይ ቲንክ ከዚህ በላይ አርጊው ሊያስደርግ ስለማይችል ማለት ነው አንፎርቹኔትሊ ሐሰተኛ ነቢያት ጉዳይ ላይ ህዝቡ ያለው ዕውቀት በተለይ ፔንቴኮስታሎቹ አካባቢ ማለት ነው ህዝቡ ያለው አንደርስታንዲንግ አንዳንድ የሆኑ ነገሮች የተተገበሩላቸው ማለት ነው ትንቢትን ተናግረው የተተገበሩላቸው የተፈጸሙላቸው ሰዎችን ድጋሚ ቢስቱ እንኳን በስተታቸው የመከተል አይነት ነገር አለ። አሁንም እያወራው ያለውት እርግጠኛ ነኝ አትረዳኝም እኔ በምን አውድ እንደማወራ እያወራውት ያለውት ምንድነው ባይብል ውስጥ በቃ ባይብል ውስጥ ሆኜ ነው ማወራ ሳወራ ኦኬ እየመዘንኩ ያለሁት እዛው በቃ ብሉይ ኪዳንና አንድ ግሬን ብሉይ ኪዳን ላይ አንድ ግሬን አዲስ ኪዳን ላይ አድርጌ ነው ሳወራ ኦኬ እንጂ እኔ እዚህ ዘመን ላይ ያሉትን ምናምን እምነት የለኝም እነሱ ሰዎች ላይ። ነገር ግን መጽሐፍ ቅዱስ ላይ ያለውን እናውራ ከተባለ ቢፈጸም እንኳን ከእግዚአብሔር አይንን እንድታነሳና ሰውየው ላይ እንድትተክል ሌሎች ነገሮች ላይ እንድትተክል የሚያደርግ ከሆነ ቢፈጸም እንኳን አትከተለው የሚላል ሐሰተኛ ነው የሚለው። ምክንያቱም እግዚአብሔር በመገለጡ ላንተም የሆነ ነገር እየተናገረ ሰጪውን የሆነ ነገርን ደግሞ ያበላሽ ነገር አይሰጥም። ባጭሩ እንደዚህ ማለት ነው። ቆይ ላስተካክለው አማርኛው። እግዚአብሔር በሚሰጥህ ነገር ላይ ሳይሆን በሰጪነቱ ላይ እንድትደገፍ ነው የሚፈልገው። ኦኬ እግዚአብሔር በሚነግርህ ነገር ላይ ሳይሆን በተናጋሪው በእግዚአብሔር ላይ እምነት እንዲኖርህ ነው የሚፈልገው። ስለዚህ እምነት የሚጣልበትን አካል የሚያስክድ የሆነ ሰዓት ላይ ደግሞ ትንቢቶች የተፈጸሙለት ሰው ቢኖር እንኳን መልሰ እንዳሰማው የሚላል። ሁለተኛው ቀጥታ የተናገረው ደግሞ በቃ እግዚአብሔር እንደዚህ ይለኛል በአንተ ህይወት ውስጥ እንደዚህ አይነት ነገር ሐምሌ 12 ቀን ይሆናል ብሎ ሐምሌ 12 ቀን ላይ ባይሆን አግብተህ የመጀመሪያ ልጅ ሴት ትሆናለች ብሎ ሲጀመር ነው ትንቢትም እንደዛ ነው ብዬ አላምንም። ሁላት ማተር አሁን ላይ ያሉትም በዛ መልክ ናቸው። ስለዚህ የምትወልዳት የመጀመሪያ ልጅ ሴት ናት ብሎ አውርቶ ወንድ ቢሆን ወንድ ነው ብሎ አውርቶ ሴት ቢሆን ኦኬ እንትን ሀገር ትወጣለህ የምትወጣውን በዚህ ጊዜና በዛ እንትን ነው ብሎ አውርቶ በዛ ጊዜና በዛ ሁኔታ ውስጥ ባይሆን ይሄ ሰውዬ ሐሰተኛ ነው። ምንም ቀጥሎ የሚያወራው ነገር መስማት አይጠበቅብህም።
ኦኬ በቃ መስማት አይጠበቅብንም። ስለዚህ አንፎርቹኔትሊ እንደዚህ አይነት ሐሰተኛ ነቢያት እኛ ቤት ውስጥ አሉ። ያንን ይቃወማሉ ጭምር ማለት ነው። የሚቃወሙ በጣም ብዙ ክርስቲያኖች አሉ፣ እኔን ጨምሮ። ለምሳሌ መድኃኒት አስጥሎ የሚገሉ፣ ተፈውሰሻል ብሎ መልሶ አልጋ ላይ የሚጥሉ። ለምሳሌ አንዳንድ ግለሰቦች ትፈወሳለህ፣ ቀጣይ ክብርህ የተጠበቀልህ ነው ተብሎ መቃብራቸው እያየንላቸው ያሉ ሰዎች አሉ፣ ሞቶ ማለት ነው። ኦኬ እኔ አሁን ማውቀው በጣም አሳዛኝ ነገር ማለት ነው። ለምሳሌ ትወልጃለሽ የመጀመሪያ ልጅሽ ምናምን ብሎ ኢቨን አውርቶ የሚታወቅ ማለት ነው። አሁን ስሙን ብጠራለህ ሁላችሁም የምታውቁት ልጅቱ ከዛ ህብረት ወጥታ ወደ ቤት ስትሄድ በላዳ ውስጥ ወደ እንትን የሚሄዱ አሉ አይደለ? ወደ ደብረ ዘይት የሚወጡ መኪኖች ኮንቴነር የሚጭኑ ገጭ ገጭ ብሎ ምናምን አይነት ነገር ከላዳው ጋር ተጋጭቶ ልጅቱ ሞታ ነው ያለቀው ያ ቀን ማለት ነው። ልጅ ትወልጃለች ተብላ ለቀጣይ ዓመት ተጋብዛ ምናምን ትንቢት ተነግሯት ማለት ነው። እንደዚህ አይነት ሰዎች አሉ። አዎ አሉ። ሐሰተኛ ናቸው። አዎ ሐሰተኛ ናቸው። ኦኬ ስለዚህ ይሄንን ተቀብለንና ውጠን ተስማምቶን አይደለም እየቀጠልን ያለ ነው። ይሄንን በምን ታውቃለህ? የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በተለይ 32ኛ መደበኛ ጉባኤ ላይ እንደዚህ አይነት ልምምድ ያላቸውን ሰዎች አውግዟል። እኛን አይወክሉም ብሏል። አሁን ደግሞ ካውንስሉ እንደዚህ ራፊ ጨርቅ የሚሸጡ ሶፍት የሚያስበሉ ራሳቸውን የሚያስመልኩ ሐሰተኛ ትንቢት የሚናገሩ እኛን አይወክሉንም፣ ሐሰተኛ ናቸው፣ የካውንስሉ አባልም ተደርጎ ሊቆጠሩ አይገባም የሚል ነገር አስቀምጧል። ስለዚህ በዛ መንገድ ትሪት እናደርጋለን። አይ ቲንክ ተመልሶላል ይመስለኛል። አመሰግናለሁ። በትክክል ተመልሶኛል። እግዚአብሔር ይስጥልኝ። አሜን። ኦኬ ሰው አሁን እኔ ነኝ ወይስ ሌላ ቀጣይ አለ? ቀጥሎ ማለት ነው። እኔ ጋር ነው እንደማይሰማው ምዕመናን አማን ትሰማለህ? ትሰማላችሁ? በዛውም ድምጽ በቃ አይ ድምጽ ላሰማችሁ። በዛውም አሰማሽ። እሺ ጠያቂ ካለ ይግባል። ኔትወርክ አስወጣው መሰለኝ ልጁን። ኔትወርክ ነው እና ተመልሶ ይግባ። መሀል ላይ ጸጥ ብሎ ነበር ረጅም ደቂቃ። መልሰክ አረብኛ ጽሑፍ ያለው ኔትወርክ ኢንቫይት አድርግ። እሺ ተመልሰዋል ወንድም አሉ። ያው ኔት አስወጥቶኝ ነው፣ ይቅርታ። ከባድ ነው። አረብኛውን ስሟን ተርጉምልና እኛ አረብኛ አንችልም። ጋድ ሴቨር እሱ ማይ ጋድ ሴቨር ማይ ጋድ ሴቨር ነው የሚለው። ጂሰስ ጋድ ኤንድ ሴቨር። እሺ ይቅርብን፣ ይቆራረጣል መሰለኝ ኔትወርኩ። ቀጥል። እሺ ወንድም አለም ቀጥል ጥያቄ። ኦኬ ያው የምጠይቀው ጥያቄ ስላሴ ላይ ነው እና ከዚህ በፊት አንዳንድ መምህራን ሲያወሩ ሲያስተምሩ ከሰማኋቸው ነገሮች ናቸው እና ይሄ በተለይ ከመወለድ እና መስረጽ ጋር ተያይዞ ማለትም ወልድ ከአብ ተወለደ፣ መንፈስ ቅዱስ ከአብ ሰረጸ የሚባሉ ነገሮች ላይ ነው ያለኝ። ተወለደ ስንል ምን ማለት ነው? ምን አይነት አገላለጽ ነው? ያንን ነገር ውስጡ ምንድን ነው ያለውን ነገር የሚለውን ነገር መረዳት ፈልጋለሁ። ከዛ ባለፈ ተወለደ ስንል አብ ሶርስ ሆኖ ወይም አብ ምንጭ ሆኖ ከአብ የተገኘ ነው ወይ
በተለይ አሁን የኒቂያ ጉባኤ የእምነት መግለጫ ላይ ይሄ ነገር ተቀምጧል። ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን እያለ ያስቀምጧል። እና ይህ ነገር የሚገልጸው ምንድን ነው የሚለውን ነገር መርዳት ፈልጋለሁ። እና አገላለጹ ከዚህ አንጻር ነው ብላችሁ ካስቀመጣችሁልኝ መጀመሪያ ያንን ነገር ከተረዳሁት ያው ጥያቄ ሊቀር ይችላል። ግን ያንን ነገር እናንተ ባስረዳችሁበት መንገድ ወይም የሆነ ነገር ስቴት ካደርጋችሁልኝ እዛ ጋር ጥያቄ ያነሳለሁ። እዚህ ነገር ላይ ነው እንድታስተምሩ አይነት ነገር። ፕሮፌት ቃል ይቀጥል። እኔ እዚህ ከመሸ ቡና አልጠጣሁም። እሺ ሶሪ፣ ጥያቄውን ግን በደንብ አልሰማሁትም። አይ ዋዝ ዲስትራክትድ። ሶ ልስማስ ምን ነበር ያልከው ወንድሜ? ኦኬ ያው በቀላሉ ቀለል አድርጌ እንትን ላስቀምጠው። ይሄ ከመወለድ እና መመስረት ጋር ተያይዞ ያለ ነገር ነው። ያው አብ ወላዲና ሰራጺ ነው ማለት መንፈስ ቅዱስ ሰራጺ ነው። አብ ወላዲ ነው። ይሄ መንፈስ ቅዱስ ከአብ ሰረጸ፣ ወልድ ደግሞ ከአብ ተወለደ እንላለን። እና ይሄ ኤክስፕሬሽን ምንን የሚያመለክት ነው? ምንን የሚያስረዳ ነው የሚል ሲሆን አብን አስቀድሞ ወይም አብ መጀመሪያ የነበረ እና ከዛ በኋላ ከአብ የተገኙ አካላት ናቸው አይነት ስቴት የሚያደርግ ነገር ነው ወይስ ምንን የሚያመለክት ነው? አሪፍ ጥያቄ ነው። አብ ወልድ የአብ ልጅ ነው ወይ ደግሞ ወልድ ከአብ ተገኝቷል ማለት ምን ማለት ነው የሚለው መጀመሪያ ነው። ወልድ ከአብ ተገኝቷል ማለት ከዘላለም ዘመናት በፊት ከአብ ተገኝቷል ማለት ተወልዷል ማለት ነው እንጂ በዘመናት ልዩነት ውስጥ አይደለም። ኦፍኮርስ ኢተርናል ጀነሬሽን ተብሎ ይጠራል። ኢተርናሊ ግን ጀነሬት ያደረገው ከወልድ ነው ከአብ ነው። እንደውም የካፓዶሺያን ፋዘርስ የሚባሉት ወይም ደግሞ የቀጰዶቅያ አባቶች ከሚባሉት አባቶች ውስጥ በምን መንገድ አብራርተውታል መሰለህ? ይሄ የፀሐይ የብርሃንና የሙቀት ምሳሌ እንትን ታደርጋለህ ብዬ አስባለሁ። ፐርፌክት አናሎጂ ባይሆንም ነገር ግን ወልድ ከአብ ተገኘ ስንል አብና ወልድ በጊዜ ተለያይተው ይኖራሉ ማለት አይደለም። ልክ ፀሐይ ከሙቀቱ ወይ ደግሞ ብርሃኑና ሙቀቱ ተነጣጥለው የሚታዩ ነገሮች እንዳለ መሆናቸው ማለት ነው። ስለዚህ ሙቀቱ ባለበት ሁሉ ብርሃኑ አለ። ነገር ግን ሙቀቱ ባለበት ሁሉ ብርሃኑ አለ፣ ብርሃኑን ባለበት ሁሉ ሙቀቱ አለ። ግን አስገኝቷል፣ አብ ወልድን አስገኝቷል ሲባል እያልን ያለ ነው ምንድነው? ዘላለማዊ ጀነሬሽን ወይ ደግሞ ኢተርናል ጀነሬሽን ነው እያነሳን ያለ ነው። ስለዚህ ትሪኒቲ ላይ ያለው ሀሳብ እሱ ነው። ወልድ ከአብ ተገኘ ስንል ያንን እያለ ነው። ኦፍኮርስ ሁልጊዜ ዘላለማዊ አባቱ ነው የወልድ ማለት ነው አብ። ነገር ግን በዘላለም ውስጥ የተከናወነን ነገር እንጂ የምናወራው ቴምፖራል የሆነ ወይ ከጊዜ በኋላ የሆነን አባት ከልጅ እንደሚቀድም እንደዛ እንደሆነ አይደለም። የመጀመሪያው ነገር እሱ። መንፈስ ቅዱስ ከአብ ይሰርጻል ወይ ከአብና ከወልድ ይሰርጻል የሚለው ሀሳብም ኮምፕሊትሊ መንፈስ ቅዱስ ከአብ ሰረጸ ሲባል ማለት ነው ከአብ ወጥቶ ስለሚሰራው ስራ እየተነገረ ነው ያለው። ከአብ ወጥቶ ስለሚሆነው ነገር እየተነገረ ነው። ስለዚህ ይህም በኤተርኒቲ ውስጥ ያለ ጉዳይ ነው። ስለዚህ አስገኘው አብ ነው ሲባል አብ ከሌሎቹ በኦንቶሎጂካል ኔቸሩ የበላይ ነው ማለት አይደለም። ማለት ካልሆኑ ስንጀምር ማለት በኦንቶሎጂካል ኔቸሩ የበላይ ነው ማለት አይደለም። ኦኬ። ነገር ግን ያንን በዘላለም ውስጥ ደግሞ ፈንክሽናሊ አስገኝቶታል፣ ወልድን አስገኝቶታል። ሁልጊዜም መንፈስ ቅዱስ እዚህ ላይ ሁለት ቪው አለ። ከአብ ይሰርጻል፣ ከአብና ከወልድ ይሰርጻል የሚል ማለት ነው። መንፈስ ቅዱስ ከአብ ይሰርጻል ያሉትም አባቶች ተገኝቷል፣ ኦር ደግሞ ኦልሬዲ መንፈስ ቅዱስ ከአብ በሚያንስ መልኩ ተቀምጧል ምናምን እያሉ አይደለም ማለት ነው። የሁሉ ነገር ምንጭ አባት ነው፣ ኦር ደግሞ የወልድ ራሱ ከአብ ተገኝቷል ሲባል እየተባለ ያለው ነገር ሲምፕሊ ከእንትን አንጻር አለ። ከዚህ ምንድነው አብ የነበረበትና ወልድ ያልነበረበት ዘመን አለ ከማለት አንጻር የሚነሳ ነገር አይደለም ማለት ነው። በትሪኒቲ ውስጥ ያለ የዚህ በተለይ በፋንክሽን ኦር በዚህ በፐርሰናል ዲስቲንክሽን ውስጥ ማለት ነው ያለው ልዩነት
ሲምፕሊ በእንትን በኦንቶሎጂ ደረጃ አይደለም፣ ወይ ደግሞ በዚህ በባህሪ ደረጃ አይደለም። ሶ ያልነበረው ላይ ለምንድን ነው እንደዚህ ያተኮርኩት? ሶስተኛው አራተኛው ክፍለ ዘመን ላይ የተነሳው አንዱ ኑፋቄ ይህ ስለነበረ ማለት ነው። አብ ከወልድ መገኘቱ ወልድ ከአብ ከመገኘቱ እርግጥ ነው። ነገር ግን ወልድ ከአብ ሲገኝ በዘመን ውስጥ ወልድ ያልነበረበት ጊዜ አለ፣ አብ የነበረበትና ወልድ ያልነበረበት ጊዜ አለ። ስለዚህ ከዘመናት በኋላ ግን ወልድ ከአብ ተገኘ። ሶ በኦንቶሎጂ ራሱ አብ ይበልጠዋል የሚሉት አሪያን ኮንትሮቨርሲ ላይ ነበረው ማለት ነው። ሶ የሚሉት እነሱ አርዮሳውያን ስለሆኑ፣ ስለዚህ አባቶች በምን መንገድ እንትን አደረጉት? ሁልጊዜም አባት ካለ ልጅም አለ። የአብ ዘላለማዊነት የወልድን ዘላለማዊነት ኢምፕላይ የሚያደርግ ነው። አባት ዘላለማዊ ከሆነ አባትነቱ ዘላለማዊ ባህሪው ከሆነ የወልድ በፐርሰን ደረጃ በአካል ደረጃ አሁን የሆነውን እያወራ ነው። በአካል ደረጃ ወልድ ደግሞ ልጅ መሆን አለበት፣ ዘላለማዊ ልጅ መሆን አለበት። ምክንያቱም ይሄ የሚያሳየው እንደውም የወልድን አምላክነት የኢየሱስ ክርስቶስን አምላክነት ነው፣ ዘላለማዊ ልጅ እንደመሆኑ እንጂ ሲምፕሊ በመለኮት ከአብ የሚያንስ መሆኑ አይደለም። ስለዚህ በዘላለም ውስጥ የተከናወነ ፕሮሲዲንግ ነው። ልክ የመንፈስ ቅዱስም ጋር ስንመጣ በዘላለም ውስጥ የተከናወነ ጉዳይ ነው። ስለዚህ ፐርሰናል ዲስቲንክሽን ብለን እንጠራቸዋለን፣ ወይ ደግሞ ይህንን ኢኮኖሚክ ትሪኒቲ ብለን እንጠራዋለን ማለት ነው። በኢኮኖሚክ ትሪኒቲ ውስጥ ምን አለ? በኢኮኖሚክ ትሪኒቲ ውስጥ አባት ልጅና መንፈስ ቅዱስ እርስ በርስ በኢኮኖሚክ ትሪኒቲ እንትን ማለት ነው፣ ኦንቶሎጂካል ትሪኒቲ ማለት ነው። ሶ በኦንቶሎጂካል ትሪኒቲ ውስጥ አባት ልጅና መንፈስ ቅዱስ ያላቸው ሪሌሽንሺፕ ነው የሚታየው። ኢኮኖሚክ ትሪኒቲ ደግሞ ስሉሱ አምላክ ከፍጥረቱ ጋር ያለው ኮሚኒኬሽን ስለሆነ የሚታየው ማለት ነው። ስለዚህ በዚህ ኦንቶሎጂካል ትሪኒቲ ውስጥ ወይ ደግሞ ኢማነንት በምንለው ትሪኒቲ ውስጥ በዚህ ጥናት ውስጥ የምንመለከተው አብ ወልድና መንፈስ ቅዱስ ያላቸው ሪሌሽንሺፕ ነው። በዘላለም ውስጥ አብ የወልድ አባት ነው፣ ግን ዘላለማዊ አባትነት ነው፣ ጊዜ ያልገደበው አባትነት ነው። ስለዚህ ወልድ እንደ ልጅ ከአብ ያንን መለኮታዊ ባህሪ ሁሉ ኮሚኒኬት አድርጓል። ይሄ ፔሪኮሬሲስ ብለን የምንጠራው እንትን ላይ የምንጠቀመው ፔሪኮሬሲስ ብለን የምንጠራው ቶፒክ ላይ የምንመለከተው ነገር ነው። ስለዚህ ከዘላለም ከአብ የዘላለም ያንን የመለኮት ባህሪ ኮሚኒኬት አድርጎታል እንላለን። ከዘላለም ከአብ ተገኝተዋል። ዘላለማዊ መገኘት ስለሆነ በአብና በወልድ መካከል በአባትና በልጅ መካከል ያለውን ሪሌሽንሺፕ ነው የምንገልጠው እንጂ ኦንቶሎጂካል መበላለጥ አይደለም ማለት ነው። መንፈስ ቅዱስን ፕሮሲድ ሲያደርግ ከዘላለም ነው እያወራን ያለ ነው እንጂ ከጊዜ በኋላ የሆነ ነገር አይደለም ማለት ነው። ስለዚህ መንፈስ ቅዱስ የእግዚአብሔር መንፈስ መባል የጀመረው ከሆነ ጊዜ በኋላ ሳይሆን በዛው በዘላለም ውስጥ ነው። ስለዚህ በኢማነንት ትሪኒቲ ውስጥ የምናገኘው የትኛውም ነገር ኤተርናል ኢምፕሊኬሽን ያለው ዘላለማዊ ኢምፕሊኬሽን ነው ያለው፣ ከጊዜ በኋላ የመጣ ነገር አለ። ስለዚህ ወልድ የአብ ልጅ በመሆን በጊዜ የወልድ የአብ ልጅ በመሆን በጊዜ የተወሰነ ቢሆን ኖሮ ወልድ ከአብ ይበልጣል ያንሳል እንላለን። ነገር ግን ዘላለማዊ ልጅነትን ዘላለማዊ ጄኔሬሽን ኤተርናል የሆነ ጄኔሬሽን ነው ማለት ነው። ስለዚህ ከዘላለም ወልድ ከአብ ይገኛል። አንድ ሁለተኛ ከዘላለም ከአባቱ ጋር መለኮታዊ ባህሪን ኮሚኒኬት አድርጎ ይኖራል። ከዘላለም ነው ይሄ ሁሉ የሆነው ማለት ነው። ታዲያ ከዘላለም የሆነው ነገር ደግሞ በኢኮኖሚክ ትሪኒቲ ውስጥ ደግሞ በግብር ደግሞ ሲገለጥ እንመለከተዋለን። የልጅን ግብር እንመለከታለን፣ የአባትን ግብር፣ የመንፈስ ቅዱስን ግብር። እሱ ኢኮኖሚክ ትሪኒቲ ተብሎ ይጠራል ነው። ስለዚህ ኦንቶሎጂካሊ መበላለጥን የሚያሳይ ነገር አይደለም፣ በሶስቱ አካላት መካከል ያለውን ሪሌሽንሽፕ ብቻ የሚያሳይ ነው ማለት ነው። ምናልባት አወሳስቤው ካለ አሪፍ ነገር አንስተሃል። ማለት በዘላለም ከዘላለም ጄኔሬሽን ጋር ያለውን ነገር አሪፍ ነው። ግን አንድ ጥያቄ የምጠይቅህ ይሄ አሁን ይሄ ነገር የሚነገርለት ወይም ማለት አንድ ይሄኛው መስረጽና መወለድ የሚለውን ነገር ስናወራ ለአካል ነው የምናወራው ወይስ ለባህሪ ነው? ማለት ባህሪ ነው ባህሪን ከባህሪ አንጻር ነው የምናወራው ወይስ ከአካል ቀጥታ ከአብ አካል ነው የወልድ አካል የወጣው ብለን ነው የምናምነው? ስለ አካል ነው የምንናገረው ወይም ይሄንን ነገር ስናወራ ለአካል ነው የምናወራለት ወይስ ለባህሪ ነው የምናወራው? ኦኬ ለአካል ነው የምናወራው ለባህሪ ነው የምናወራው? የሚነገረው ለአካል ነው። ልጅነት ከተነገረ የሚነገረው ለአካል ነው። ግን ደግሞ እዛ ላይ አንድ እንትን የማይደረግ ነገር አለ፣ አንድ መረሳት የሌለበት ነገር አለ።
እሱ ደግሞ ምንድነው አካልና ባህሪ የሚነጣጠሉ ነገሮች አሉ። ዲስቲንክት ወይም የተለያዩ ነገሮች ናቸው እንጂ ተነጣጥለው የሚታዩ ነገሮች አይደለም። ባህሪ ስንል ኢሴንስ ወይ ደግሞ ምንነትን ስናወራ ይሄ ጀስት አንድ ባህሪ ወር ደግሞ ይሄ ሆሞሲዮስ ብለው ነሴን ፋዘርስ ያስቀምጡት ማለት ነው። አንድ ባህሪ። ስለዚህ ስለ አንድ ባህሪነት እያወራ ነው። ይቅርታ አንዴ ቼክ ይቅርታ ተመልሻለሁ። ስለዚህ ሲነገር ልጅነት እየተወራ ያለው ከአካል ነው። ኦኬ ልጅነት እየተወራ ያለው ከአካል። ይሄ ሁለተኛው አካል የስላሴ ሁለተኛው አካል ግን መለኮታዊ ባህሪን ከዘላለም ነው ከአባቱ ጋር ኮሚኒኬት አድርጎ የሚኖረው። ከዘላለም ተወልዷል ሲባል እሱን እያወራ ስለሆነ ኦኬ። ኦኬ ሶ ስለዚህ እዚህ ሲምፕሊ ስለ አካል ነው የተናገርን ያለ ነው። ባህሪን ግን እንትን አናውቅም። ኦኬ ማለት ስለዚህ የክርስቶስ አካል ከዘላለም በፊት ከአብ አካል የወጣ ነው ማለት ነው። ኦኬ ከአብ አካል የወጣ ነው። ኖ ኖ ከአብ አካል የወጣ ነው እያልኩኝ አይደለም። የወልድ ለአካል አካል ከአብ አካል የወልድ አካል ከአብ አካል ወጥቷል። ሲጀመር እሱን እንትን እያደረግን አይደለ? ሲምፕሊ ኦልሬዲ ኤተርናል እያደረግነው አይደለ? አለካ ማለት ባኬን ለአካል ይነገራል ስላልን እኮ ማለት አሁን እንትን ክርስቶስ ኢየሱስ ወይም ኢየሱስ ክርስቶስ ከአብ የተወለደ ነው ብለን ካወራን እና ይሄ ደግሞ የሚነገረው ለአካል ነው ካለ ዜፎር ክርስቶስ ኢየሱስ ከአብ አካል ነው የወጣው ማለት እኮ ነው። ኦኬ እሺ ጨረስ ልቀጥል። ያ መቀጠል መልካም እሺ። ከአብ አካል ነው የወጣው ስንል መጠንቀቅ ያለብን ነገር ስላለ ነው ዛሬ። ከአብ አካል ነው የወጣው ስንል በአካልነት ደረጃ እሱ ያልነበረበት ዘመን አለ እያልን አይደለም። ከአብ አካል ነው የወጣው የሚለው ሀሳብ መለኮት ባህሪ የሚነጥል ስለሆነ ማለት ነው። ስለዚህ የወልድ አካል ከአብ አካል የሆነ ሰዓት ላይ ስለመውጣቱ እየተነጋገርን አይደለም። ኦር ደግሞ የወልድ አካል ያልነበረበት ጊዜ ኖሮ ከአብ አካል ግን በዛ ኢተርኒቲ በምንለው እንትን ውስጥ ስለመውጣቱም እያወራን አይደለም ማለት ነው። በዛ ደረጃ እንዳይቀመጥ ነው ጥንቃቄ እያደረግን ያለ ነው። ታዲያ ምንድን ነው እያልን ያለ ነው? ሁለተኛው የስላሴ አካል ኦኬ፣ ሁለተኛው የስላሴ አካል የተገኘው ኦር ደግሞ የተወለደው ከዘላለም የተወለደው ይሄ ሲምፕሊ ባህሪን ጭምር የሚወክል ጉዳይ ስለሆነ ማለት ነው። ከዘላለም የተወለደው ባህሪና አካልን ሳንመድብ ከዘላለም ጀነሬት የሆነው ከአብ ነው። አስገኙ አብ ነው። ሶ የአባትነት ሮልን በፐርሰንት ደረጃ የአባትነት ሮልን እንትን የሚያደርገው የአባትነት ሮልን የሚወስደው አብ ነው እያለ እንጂ አካሉ ለምሳሌ አሁን አንተ አይምሮ ውስጥ ያለውን ያንን ጥያቄ ለማግኘት እየሞከርኩኝ ነው። አካሉ ከወጣ ስትል ሶ አካሉ ከአብ ያልነበረበት ዘመን አለ የሚል ኢምፕሊኬሽን እንዳለው አስበሃል? እሺ ኦኬ እሺ አስገኘ ስትል ምን ማለት ነው? ማለት ከዘላለም በፊት ይሄ አስገኘ ስትል ወይም ወለደው ስትል ያቺን ፕሬስ በደንብ አብራራ። ፕሬሷን ማለት ነው። አስገኘ ስትልና ወይም ወለደ ስትል ምን ያልክ ነው? ያቺ ፕሬሷን ማለት በጣም ከፕሬሷ ጋር ተያይዞ ነው በተለይ ጥያቄ የተፈጠረብኝ ያለው ማለት ነው። ያቺ ፕሬስ ምን የምታመለክት ነች? በተለይ ፕሬሷ ላይ እቺ ሀረጓ ላይ ማለት ነው። አስገኘ ወልድን አስገኘ ወልድን ወለደ። መልካም እሺ፣ አሪፍ ጥያቄ ነው። አክቹሊ በጣም ተረድቼ መመለስ ስለፈለኩኝ ነው። አሪፍ ጥያቄ ስለሆነ ማለት ነው። እያልን ያለ ነው ምንድን ነው? የመጀመሪያው ኤተርናሊ ከአብ የተገኘ ኤተርናሊ ቢጋት ስንል እያልን ያለ ነው። የመጀመሪያው ነገር የልጁ ወይ ደግሞ የእግዚአብሔር ልጅ የኢየሱስ ክርስቶስ ወይ ደግሞ የወልድ ኢየሱስ ከመባሉ በፊት የወልድ ፐርሰናል ዲስቲንክሽን ሁልጊዜም ቢሆን ከአባቱ ጋር ያለው ፐርሰናል ዲስቲንክሽን አለ። እሱም ዘላለማዊ ልጅነት ነው እያለ ታዲያ እሱ ምን እያለ ነው ስንል ኤተርናሊ ከዘላለም ከአብ ተገኝቷል። ሲምፕሊ ከአብ የመገኘት ጉዳይ ሲነሳ ታዲያ በፐርሰን ዲስቲንክት መሆናቸውን እያሳየ ነው። አንድ አብና ወልድ በአካል ዲስቲንክት መሆናቸውን እያሳየ ነው። አንድ ሁለተኛ ከአብ ጋር ከዘላለም ሁለተኛው የስላሴ አካል ከዘላለም ከአብ ጋር መለኮታዊ ባህሪን ኮሚኒኬት አድርጎ እየኖረ እንደነበረ የማሳያ ጉዳይ ነው። ሶ ሲምፕሊ ካለመኖር ወደ መኖር መምጣትን አያሳይም። ብዙ ጊዜ ሰው እንትን የሚያደርገው እዛ ጋር የሚገባው እዛ ጋር
መገኘት መወለድ የሚለው ሐሳብ ካለመኖር ወደ መኖር መምጣትን የሚያሳይ አይደለም። ሁለት ነገር የሚያሳይ አንደኛ ፐርሰናል ዲስቲንክሽንን የሚያሳይ ሁለተኛ ከአብ ጋር ያንን የመለኮት ባህሪ ከዘላለም ኮሚኒኬት የማድረግን ጉዳይ የሚያሳይ ነው። ስለዚህ በዚህ በትሪኒታሪያን እንትን ውስጥ በኢማኑኤል ትሪኒቲ ውስጥ የምንመለከተው ትልቁ ጉዳይ አንዱ ምንድነው? ሁልጊዜም ኮሚኒኬት አድራጊው ምንጩ አስገኙ እንደ አባት ያንን ሮል የሚወስደው ያ የሮል ዲስቲንክሽን ጉዳይ ስለሆነ ማለት ነው። እንደ አባት ያንን ሮል የሚወስደው አብ ነው። ስለዚህ የልጅነት ባህሪን ኦር ደግሞ ይሄ የመለኮት ባህሪን እንደ ልጅ የመለኮት ባህሪን ለወልድ ኮሚኒኬት አድራጊው ራሱ አብ ነው እያለ ኦኬ መገኘት የሚለውን ሐሳብ የተጠቀሙት በዚህ አይነቱ ሴንስ ነው ማለት ነው እንጂ ካለመኖር ወደ መኖር የማምጣት ጉዳይ አይደለም። እኛ መገኘትን ስናወራ መውለድን ስናወራ የሆነን ነገር ካለመኖር ወደ መኖር እያመጣ ነው። ሲምፕል። እነሱ መውለድን ሲያወሩ እያወሩ ያሉት ያንኑ የአባቱን ባህሪ ኮሚኒኬት የማድረግን ጉዳይ ነው እያወሩ ያሉት። ሲምፕሊ በዚህ ሴንስ እንረዳው። ለምሳሌ እኔ ልጅ ወለድኩኝ። ልጅ ስወልድ የምወልደው ልጅ በቀጥታ የኔን የሰብአዊ ባህሪ ወይ ደግሞ የኔን የሰውነት ባህሪ ሰው ሊያስብለኝ የሚችለው ባህሪ እንትን እያደረገ ነው፣ ኮሚኒኬት እያደረገ ነው የሚወለደው ማለት ነው። የምወልደው ልጅ ኮሚኒኬት አድርጎ ነው የሚወለደው። ስለዚህ እኔ የምወልደው ራሱን ሰው ነው የምወልደው ማለት ነው። የምወልደው ሰው ነው የምወልደው። ኦኬ ከእግዚአብሔር የሚለየው ምንድነው ሲባል ኢን ኢተርኒቲ እኔና ልጄ እኩል አይደለም፣ ኮኤግዚስተንት አይደለም። የአብና የወልድ አካል በአካል ደረጃ አብና ወልድ ኮኤግዚስተንት ናቸው፣ ወይ ደግሞ አንዱ ሳይኖር አንዱ የኖረበት ዘመን የለም። መውለድ በምን ሴንስ ተነገረ? ያንን መለኮታዊ ባህሪ ሁልጊዜም ቢሆን ከአብ ኮሚኒኬት አድርጎ በመኖር ጉዳይ ተነገረ ማለት ነው። ትንሽ ካገዘ ወደ ጠየቀው ጥያቄ እመጣለሁ። ትንሽ ካገዘ ግን ኢኮኖሚክ ትሪኒቲ ላይ ነው። ትንሽ ካገዘ ማለት ነው። ኢኮኖሚክ ትሪኒቲ ላይ ምን ይባላል መሰለህ? አብ ሁልጊዜም ለምሳሌ ሁሉም በፈጠረ በአንድ አምላክ በሚሆን በእግዚአብሔር አብ አምናለሁ የሚል ሐሳብ ነው የሚያነሳው አይደለ ክሪዳችን ራሱ። ስለዚህ ሁሉን የፈጠረ እግዚአብሔር አብ ሲባል ወልድና መንፈስ ቅዱስ ፈጣሪ አይደሉም እንዴ የሚል ጥያቄ ሊነሳ ይችላል። ሁሌም ማነሳው አንድ ሰው አለ እዚህ ጋር ቭላድሚር ሎስኪ የተባለ የኢስታን ኦርቶዶክስ ቴዎሎጂያን ማለት ነው እና ሚስቲካል ቴዎሎጂ ኦርቶዶክስ ሚስቲካል ቴዎሎጂ የሚል አንድ መጽሐፍ አለው። ሚስቲካል ቴዎሎጂ ኦፍ ኦርቶዶክስ ቸርች ሳምቲንግ ላይክ ዛት እና እዛ ላይ ትሪኒቲን ሲያስቀምጥ በዚህ መንገድ ያስቀምጣል። አብ ሁሉን ያስገኘው በወልድ በኩል ነው። ስለዚህ አብ የፍጥረቱ ምንጭ ነው። ኢኮኖሚክ ትሪኒቲ ላይ ነው ያወራ ያለው። አብ የፍጥረቱ ምንጭ ነው። ያ የፍጥረቱን ምንጭ ግን ያንን የፍጥረቱ ምንጭ ሲሆን እሱ ፍጥረቱን ሪያላይዝ ያደረገው ወር ደግሞ ፍጥረቱን ያስገኘው ሪያላይዝ ያደረገው ሰው ፍጥረቱን ያስገኘው በወልድ በኩል ነው። ስለዚህ ወልድ ሲምፕሊ የምንጩ ኤጀንት ሆኖ እዛ ጋር ይመጣል ማለት ነው። ስለዚህ አብ ያለ ኤጀንቱ ያለ ወልድ ምንም ያደረገው ነገር የለም ማለት ነው። ስለዚህ ምን ጊዜም ቢሆን እሱ ሁሉን የፈጠረ ነው፣ አብ ሁሉን የፈጠረ ነው ከተባለ በኋላ የፈጠረው ግን በልጁ በኩል ነው። በልጁ በኩል ካልሆነ ምንም ነገር ሊፈጠር አይችልም ነበር። ግን እሱ ብቻ አይደለም፣ በመንፈስ ቅዱስ ኃይል ደግሞ ምን አድርጎታል? ሪያላይዝ አድርጎታል፣ ወይ ደግሞ መሬት አውርዶታል፣ ስጋ አልብሶታል፣ አስገኝቶታል። ኦኬ አኒሜት እንዲያደርግ አድርጎታል ይላል። ስለዚህ ሲምፕሊ ሁሉም በፈጠረ በእግዚአብሔር አምናለሁ ሲባል ወልድና መንፈስ ቅዱስ እንደሮላቸው እንደሮላቸው ወልድና መንፈስ ቅዱስ በዛ ፍጥረት ስራ ላይ መካተታቸውን በረሳ መንገድ አይደለም ይባላል። ለምን ይሄን አመጣኸው ካልከኝ መለኮት ባህሪን ኮሚኒኬት ማድረግ ማለት እሱ ነው። የፍጥረቱ ምንጭ አብ ነው ይባልና ምንጭነት ላይ ብቻ ያበቃም። ያ ምንጭ መፍሰስ አለበት። በወልድ በኩል ነው እንደዛ ይሆናል። የፈሰሰው ነገር ኢምፓክቱ መታየት አለበት። ያ የሆነው በመንፈስ ቅዱስ በኩል ነው። ሶ ያ ትሪኒታሪያን ቴዎሎጂ እሱ ነው በጣም መግለጥ በቻለ መንገድ ማለት ነው። ቀለሜንጦስ ዘእስክንድርያም ሲያነሳ እንትን ያደርጋል አብን እንትን ያደርገዋል የፍጥረት ሁሉ ምንጭና ዋና አድርጎ ያስቀምጠዋል። የፍጥረት ሁሉ ምንጭና ዋና የሆነው አብ እነዛን ነገሮች የፈጠራቸውን ሁሉ ነገሮች ያመጣቸው በጥበቡ በኩል ነው። ያለ ጥበቡ ያደረገው ነገር የለውም። የእግዚአብሔር አብ ሁሉን ቻይነት የተገለጠው በልጁ በኩል ነው። ስለዚህ ልጁ ሁል ጊዜም ቢሆን የአባቱን ሁሉን ቻይነት መግለጥ የሚያስችል ካፓሲቲ አለው። ምክንያቱም በመለኮት አንድ ስለሆነ ኮሚኒኬት ያደረገው በምንድን ነው? በመለኮት አንድ የመሆኑ ጉዳይ በእግዚአብሔር አባትነት አብ እንደ አባት ለልጁ ያንን የመለኮት ባህሪ ከዘላለም ኮሚኒኬት አድርጎታል። ኤተርናል ጀነሬሽን ስንል ያንን እያልን ያለ ነው።
ፐርሰናል ዲስቲንክሽኑን ሊላይ በሚችል መልኩ በዚህ ደረጃ የሚቀመጥ ነገር ነው እንጂ ካለመገኘት ወደ መገኘት አይደለም። ይሄንን የመለኮት ባህሪ ግን በሁለቱ አካላት መካከል ኮሚኒኬት የማድረግን ጉዳይ ነው የሚያሳየው። ብዙውን ጊዜ እቺ መገኘት የምትለው ሀሳብ አስገኙ የሚቀድም ተገኙ የሚቀደም አይነት አድርጎ ስለሚያወራው ለዛ ነው ተርሚኖሎጂ ትንሽ ግራ የሚያጋባው። እና ሴም ፋዘር ግን ሲጠቀሙት በዛ ደረጃ ነው የተጠቀሙት። ኤተርናሊ ጀነሬት አድርጓል ካሉ ኤተርናሊ ከአብ ጋር ያንን መለኮት ባህሪ ኮሚኒኬት አድርጎት እየኖረ ነው እያሉ ነው ያሉት። ይህም ፔሪኮሬሲስ የምንለው አይዲያ ላይም የምንጠቀመው እዛ ውስጥ ብዙ ያልገባበት ሲሆን ማለት ነው። ብሮ አረብኛውን ስምህና እንዴት ላገኝ? ኦኬ አሪፍ። ይህ ከሆነ አሪፍ ያው ጥሩ ነው፣ በጣም ጥሩ ነው። እኔ ይህን ከአንተ ጋር ማለት ከዚህ በፊት ማስበው እኔ ማለት ስለመወለድ እና ወይም ክርስቶስ የእግዚአብሔር ልጅ ሲባል የእግዚአብሔር አብ አባቱ ነው ሲባል የምረዳው በዚህ መልኩ ነው። መሲህ መሆኑን የሚያሳይ ነው። አምላክ መሆኑን የሚያሳይ ነው። በመካከላቸው ያለውን ይሄ ሪሌሽንሺፕ የሚያሳይ ነው ብዬ ነው የምቀበለው። እማምነው እንደዛ ነው። እና የሆነ ታይም ያው ስም እንትን ይጠፋል ብዬ አላስብም። ሜይ ቢ ከጠፋም ይቅርታ። ግን ሼልፊክስ በጻፈው ጽሁፍ ላይ እና ባነበብኩት ነገር ይህንን ነገር ነው ያስቀምጠው። ስለ አካል ይናገራል እና እንደዚህ አይነት ነገር ብሎ ሲያስቀምጥ በጣም ትንሽ ግራ ተጋብቼ ነበር። በተመሳሳይ መልኩም ሌላም ሰው በተመሳሳይ መልኩ ቪዲዮ በሰራበት ላይ ተመሳሳይ ነገር አገኘው። እንዲሁም ደግሞ የሆነ ነገር አለ። አብን አምላክ ነው ልንል እንችላለን፣ ወልድን ግን አምላክ ነው ልንል አንችልም። ግን ወልድ አምላክ ነው፣ ግን ይሄ ማለት አይ አምላክ ወልድ ነው ልንል አንችልም። አምላክ አብ ነው ልንል እንችላለን፣ አምላክ ወልድ ነው ልንል ግን አንችልም። እንደዚህ አይነት ሀሳቦች መነሳት ጀመሩና የስላሴን ሀሳብ በጣም እንትን ያደርገኝ ነበር። ይሄኛው ሀሳብ ከሆነ ግን ያው እስማማበታለሁ። ነገር ግን እርስ በርሳችሁ በእናንተ መካከል ያለው መስማማት አላውቅም። ሜይቢ በቴሌግራም እሱ የላከልኝን ወይም እሱ የጻፈውን ጽሁፍ እልክልሃለሁ። ሜይቢ እኔ ሚስ አንደርስታንድ አድርጌው ይሆናል ወይም ደግሞ ከአንተ ሀሳብ ጋር አይገናኝም። ብቻ ቴንክስ፣ አመሰግናለሁ። እሺ የሸልፌክስን አይቼዋለሁ። ቅድም አንስቼልህ ነበረ። ምናልባት በደንብ ይባላል ክሪዶቻችን ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ ይላሉ። አንድ አምላክ በሚሆን በእግዚአብሔር አብ ይላሉ እንጂ አንድ አምላክ በሚሆን በእግዚአብሔር ወልድ አይሉም። አንድ አምላክ በሚሆን በመንፈስ ቅዱስ አይሉም። ኦኬ፣ እነዚህ ነገሮች እንዳሉ ናቸው። ስለዚህ የቤተክርስቲያን አባቶች ሲረዱት የሚረዱት አንድ አምላክ በሚሆን ከተባለ ቀጥሎ የሚመጣው አብ ነው። ምንም በማያፈናፍን መልኩ በዛ መንገድ ነው የሚመጣው። ቅድም ይሄንን አንስቼልሃለሁ። ሸልፌክስም እያነሳ ያለው በሌላ ቋንቋ ይሄንን ስለነበረ ማለት ነው። ቀጥሎ ሲባል ግን ያ አንድ አምላክ አብ በቃ ሁሉን ያደረገው ብቻውን ያለ አብና ያለ ወልድ የሚል ኢምፕሊኬሽን ግን የላቸውም። ኦኬ፣ ኢንስትሩመንቱ ምንጊዜም ቢሆን ወልድ ነበር። ቀጥሎ ደግሞ ያንን በኢንስትሩሜንታሊ ወልድ ያስገኘውን ነገር አኒሜት ያደረገው ሪያላይዝ ያደረገው መንፈስ ቅዱስ ነበር። ቭላድሚር ሎስኪን ያነሳው ቅድም ለዛ ነው። ስለዚህ አንድ አምላክ አብ አለን ብሎ አይቆምም። ክርስቲያን ቴዎሎጂው ከዛ ይቀጥላል። ከዛ ሲቀጥል ለምሳሌ ቀለሜንጦስ ዘእስክንድርያ አንስቼልህ ነበር። እግዚአብሔር አብ ሁሉን ቻይ አምላክ ነው ይላል። ወልድን ሁሉን ቻይ አላለም፣ አብን ነው ሁሉን ቻይ ያለው። ቀጥሎ ግን ያስቀመጠው ነገር አለ። ክርስቲያን ቴዎሎጂው እዛ ጋር አይቆምም። ኢቨን ቀለሜንጦስ ዘእስክንድርያ በዚህ ጉዳይ ላይ እንትን የሚደረግ ሰው ቢሆንም ማለት ነው። ግን ቀጥሎ ያነሳው ነገር ምንድን ነው? ሁሉን ቻይነቱ የተገለጠው ግን በወልድ ብሎ ያስቀምጣል። ኦኬ፣ በወልድ ያልተገለጠ አብ ብቻውን የገለጠ ሁሉን ቻይነት የለውም። ስለዚህ ትሪኒታሪያን ቴዎሎጂው አብን አንድ አምላክ ይለውና ወልድን አንድ አምላክ ይለው፣ አብን አንድ አምላክ ይለው። ግን አብን አንድ አምላክ ካለ በኋላ እንደ ምንጭ እንደ አባት አንድ አምላክ ካለው በኋላ ቀጥሎ ደግሞ የሚቀጥለው ነገር አለ። በዛው አይቆምም። ሶሻል ፊክስ የሚያነሳው እሱ ነው። ሲምፕሊ በተለያየ አገላለጽ እና አንዳንድ ነገሮችን ሌላ ጊዜ ለማብራራት እየተው የምንጽፋቸው ነገሮች አሉ። አይስማማም ያልከው ልክ አይደለም ማለት ነው። በደንብ ተስማምተን እኛ ደግሞ ለብቻ የምናወራበት ጊዜ ስላለ ማለት ነው ይፋ ማድረግ ባያስፈልግም እሱን ተመሳሳይ ሹ ነው ያነሳው። ኦኬ ቴንክስ፣ በጣም አመሰግናለሁ። እሺ
እሺ ለሚሳፍ ደጋግሞ ጊዜ ስጡኝ እያለ ነበረ። እኔ ሲበርደኝ ደግሞ ምን ነው ብያለሁ። ከአማን ስለሌለ ነው የበረደኝ እየተወረደ። እሺ አማን ይመጣል። ቆይ ሲያደርግለታል። እሺ እሱ እስኪመጣ እንቀጥል። ቀጥል። እሺ ብቻዬን ነበርኩ ይላልና እግዚአብሔር ምን ማለት ነው? አዎ ብቻውን ነበር። ጣዖታት አልነበሩም አብረው ሮይ መርጋ ለሚሳፍ እሺ ለሚሳፍ እሺ ቃል ይሰማል አይደል? ይሰማል።